ሰላም ጤና ፍቅር ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች ለእናንተ እንዲሆን እመኛለሁ። ውድ ቤተሰቦች በአዲስ ስራ ወደ እናንተ መጥቻለሁ። ጸሐፊው ሚኩ በለጠ ይሰኛል። አዲስ አይነት ለየት ያለ አጻጻፍ ስታይል ያለው ልብ የማንጠልጠል የማጓጓት አይነት ባህሪ ያለው ነው። እንግዲህ የመጀመሪያውን ክፍል ሰፋ አድርጌ ወደ እናንተ ለማድረስ ነው ያቀርኩት። እንደምትወዱት እንግዲህ ተስፋ አደርጋለሁ። እናንተም እንደተለመደው በመሳተፍ ሐሳብ አስተያየት በመስጠት በተለይ ደግሞ ቪዲዮውን ስከፍቱት ላይክ አድርጎ በመጀመር እንድትሳተፉና within a days ብዙም አይቆይም ቀጣዩንም ክፍል እንደዚህ ሰፋ አድርጌ ወደ እናንተ ማድረስ ነው የሚሆነው። እስኪ የመጀመሪያ ክፍል ግን እንደሆኑ እንግዲህ ፊድባኮች ከእናንተ ይጠበቃሉ ውድ ቤተሰቦች። ምናልባት አይቀጥልም ትሉ ከሆነ ምናልባት እሱንም ለማወቅ የመጀመሪያ ክፍል እንደሆኑ በጥሩ ተመስጦና ከልብ እንድትታደሙልኝ ከአክብሮት ጋር ጋብዛለሁ። በተረፈው ውድ ቤተሰቦች እስኪ ሰብስክራይብ አድርጉ፣ ቤተሰብ እንሁን፣ እንቀራረብ። ጥሩ ነው ያማይዘጋ። ሰብስክራይብ ሳታደርጉ የምትታደሙ ብዙ እንዳላችሁ ስለሚያሳየኝ ሰብስክራይብ መቀራረብ ጥሩ ነው እንግዲህ እና ያንን አድርጉ። በተረፈ እንግዲህ ፍጹሙ ሰው ይሰኛል ክፍል 1 ነው ውድ ቤተሰቦች ከሚኩ በለጠ እነሆ ለእናንተ መልካም ጊዜ። የአዲስ አበባ የክረምት ሰማይ ከበድ ያሉ የዝናብ ደመናዎች አርግዟል። ከሰዓት በኋላ ጀምሮ አካባቢውን ያጨለመው ጉም አሁን ወደ ከባድ ዝናብ መለወጡን የሚያበስሩ ትላልቅ የዝናብ ጠብታዎች በከተማው አስፋልት ላይ ይወርዳሉ። በአትላስ አካባቢ በሚገኘውና በዘመናዊነቱ በሚታወቀው በዚያ ምቹ ካፌ ውስጥ ግን የቡናው መዓዛ፣ የኤስፕሬሶ ማሽኑ የውሃትነት ድምጽና የሰዎቹ ዝቅተኛ ሳቅ የውጭውን ቅዝቃዜ ሙሉ በሙሉ የሚከላከል ይመስላል። ዮርዳኖስ ከግማሽ ሰዓት በፊት ያዘዘችውን አሜሪካኖ ቡና በጣቶቿ እያስከረከረች በትልቁ የካፌ መስኮት በኩል ወደ ውጭ ትመለከታለች። በመንገዱ ላይ በዝናብ እየተደበደቡ የሚጣደፉት ሰማያዊና ነጭ ታክሲዎች ዣንጥላቸውን ዘርግተው ወደ 22 ወደ ኡራኤል የሚሮጡ እግረኞችና የከተማው የትራፊክ ጫጫታ የተለመደው የአዲስ አበባ ምሽት መጀመሪያ መሆኑን ያበስራሉ። ዮርዲ በሀገር ውስጥ ትልቅ ስም ባለው የዲጂታል ማርኬቲንግ ድርጅት ውስጥ ከፍተኛ የይዘት ፈጣሪ ወይንም ኮንተንት ክሬተር እና የሚዲያ ስትራቴጂስት ስትሆን ቀኑን ሙሉ የደንበኞችን የማስታወቂያ ዘመቻዎች ስታቀናብርና በኮምፒውተር ስክሪን ፊት አይኖቿ እስኪደክሙ ስታሳልፉላለች። አሁን ያገኘችው ረፍትና የጓደኞቿ ስብስብ ትልቅ ትንፋሽ እንድትወስድ አድርጓታል። የ28 ዓመቷ ዮርዲ በስራዋ ስኬታማ፣ በራሷ የምትተማመንና ነገሮችን በቀልድ የምታይ ነፃ ሴት ብትሆንም በየአቅጣጫው የሚመጣባት የቤተሰብ መቼ ነው የምታገቢው የሚል ባህላዊ ግፊት ግን አልፎ አልፎ ውስጧን ሳይረብሸው አይቀርም። እንግዲህ እኔ በበኩሌ ተስፋ ቆርጫለሁ፣ ሙሉ በሙሉ ተስፋ ቆርጫለሁ ቤው አለች ሳሮን ውድ የሆነውን የቆዳ እጅ ቦርሷን በጠረጴዛው ላይ በንዴት እያስቀመጠች። ሳሮን በራሷ ጥረት የፋሽን ዲዛይን ተቋም ያቋቋመች፣ ሁልጊዜም በዘመናዊ አለባበሷ በደመቀ መዋቢያ ስልቷና በግልጽ ተናጋሪነቷ የምትታወቅ የዮርዲ ልብ ጓደኛ ናት። ከዚህ በኋላ በዚህ ከተማ ውስጥ እውነተኛ ወንድ በትክክል የሚያስብ የትዳር አጋር ይገኛል ብሎ የሚያስብ ሰው ካለ ራሱን በቅዠት ውስጥ እየኖረ ያታልላል ማለት ነው። ትናንት ምሽት ይሄ ቦሌ ያለው ሬስቶራንት ያገኘሁት ልጅ እኮ ደግሞ ምን አደረገ ሳሪ አለች ዮርዲ ፈገግታዋን መቆጣጠር አቅቷት ቡናዋን እየተጎነጨች። ሳሮን በየሳምንቱ የምታደርጋቸው ፍቅር ቀጠሮች ሁሉ ጊዜ በአስቂኝና በአሳዛኝ ታሪኮች የሚጠናቀቁ በመሆናቸው ለቡድኑ ዋነኛ የፈገግታ ምንጭ ናቸው። ምን ያላደረገዋል? ሙሉ ምሽቱን ስለራሱ መኪና ሞዴል፣ ስለ አዲሱ የኮንስትራክሽን ቢዝነሱ፣ ስለባለፈው ወር ስላደረገው የዱባይ ጉዞ ብቻ ነው በቃ የሚደሰኩርልሽ። እኔን አንድም ጊዜ ስራሽ እንዴት ነው ወይም ደግሞ የዛሬ ቀንሽ እንዴት አለፈ እንኳን ብሎ አልጠየቀኝም። የአሁኑ ዘመን ወንዶች ወይ በራስ ወዳድነትና በገንዘብ ክብር ተበላሽተዋል ወይ ደግሞ በእድሜ አድገው በአስተሳሰብ ገና እናታቸው ቤት ያሉ ህጻናቶች ናቸው። አይገርምሽም? ሴት ልጅ እንደ ኩል ሰው ሳይሆን እንደ ጌጥ ማሳያ ነው የሚቆጥሩት በቃ ስትል ሳሮን በንዴት የኬክ ማቅረቢያውን ሹካ አወዛወዘች። በዚህ ጊዜ ሌላኛዋ ጓደኛቸው ሊዲያ በዝግታ ፈገግ እያለችና የስኒዋን እጀታ ይዛ ንግግሯን ለመቀጠል እጇን አነሳች። ሊዲያ በአንድ ታዋቂ የግል ባንክ ውስጥ የደንበኞች አገልግሎት ስራ አስኪያጅ ስትሆን
ከቡድኑ ውስጥ በጣም ረጋ ያለች፣ ሁልጊዜም የነገሮችን ሁለት ወገን የምታይና ባህላዊ እሴቶችን የምታከብር ሴት ናት። ከ2 ዓመት በፊት ካለፈችበት መጥፎ የፍቺ ታሪክ በኋላ ወንዶችን የምታየው በጥንቃቄ ነው። ሳሪ፣ ሁሉም የአዲስ አበባ ወንድ በአንድ ቅርጫት ውስጥ አውርደሽ አጠቅላያቸው። ምናልባት አንቺ የምትመርጫቸው ቦታዎችና በውስጣቸው የምታገኛቸው ወንዶች ተመሳሳይ ስብዕና ያላቸው ስለሆኑ ሊሆን ይችላል። ግን እውነት ለመናገር የሊዲያን ሀሳብ ሙሉ በሙሉ አልቃወምም። በዚህ ዘመን የባህልና የዘመን ሚዛን የጠበቀ ኃላፊነት የሚሰማው የሴት ልጅ ነፃነት ሳያጠፋ ማፍቀር የሚችል ወንድ ማግኘት ግን እንደ ሰማይ ራቀ ምኞት እየሆነ መምጣቱ በጋድ የሚታይ እውነት እየሆነ ነው። አሁንስ አራተኛዋ ጓደኛቸው ሜሮን የሥነ ጥበብ ባለሙያና በፒያሳ አካባቢ የራሷ የጥበብ ጋላሪ ያላት ልጅ ናት። ሁልጊዜም ሰፊና በቀለም ያሸበረቁ ልብሶች የምትለብሰው ሜሮን በስልኳ ላይ የካፌው መብራቶች ፎቶ እያነሳች እኔማ ከዚህ በኋላ ፍቅረኛ፣ ትዳር የሚባል ነገር ከአእምሮዬ ሙሉ በሙሉ ወጥቷል። እውነት ወንዶች የኛን የፈጠራ አቅምና ነፃነት አይወዱም። ብቻዬን ሆኜ ስራዬ ላይ ማተኮርና የፈለኩበት ቦታ መጓዝ በሺ ጥፍ ይሻለኛል ነፃነቴ ስትል ሐሳቧን ሰጠች። ዮርዲ በጓደኞቿ ሞቅ ያለ ክርክር እየተደሰተች ከፊት ለፊቷ በዚያ ጥቅጥቅ ባለው ጠረጴዛ ላይ የነበረውን ነጭ ወረቀት ናፕኪንና በጥቁር ቦርሳ ውስጥ የነበረውን የሥራ ስቲሎ እያነሳች ወደ መሃል ሳበችው። ምን ይሻላል አላችሁ ታዲያ አለች ዮርዲ፣ አይኖቿ በምስጢራዊ ተልእኮና በፈገግታ እያበሩ። ሁልጊዜ በተገናኘን ከምናማርር የወንዶችን መጥፎ ባህሪ ብቻ ከምናወራ ለምን የምንፈልገውም በሐሳባችን የምንስለው ፍጹም የሆነ ፐርፌክት ሰው ለምን ያንን ዝርዝር አንጽፈው? የዚህ ከተማ ወንዶች እኛን ለማግኘት ምን ማሟላት እንዳለባቸው ግልጽ መመሪያ እናውጣላቸው። ሳሮን በደስታ እጆቿን አጨብጭባ ወደ ጠረጴዛው ተጠጋች። ዋው ዮርዲ፣ ይሄ እኮ ድንቅ ሐሳብ ነው። እስኪ እንጻፈው። እውነተኛው የአዲስ አበባ ፍጹም ሰው ምን መምሰል አለበት? እያንዳንዱ መስፈርት ሳንደብቅ በዝርዝር እናስቀምጥ። ፍጹም ማንም የለም፣ ግን የቀረበ ጀንትልማን። አራቱ የልብ ጓደኞች የቡና ስኒዎቻቸውን ፈቀቅ አድርገው ወደ ጠረጴዛው ይበልጥ ተቀራረቡ። ዮርዲ በወረቀቷ አናት ላይ የምርጥ ወንድ መመዘኛ ዝርዝር ብላ በትልቅ የአማርኛ ፊደል ጻፈች። አንደኛና ዋናው ነገር አለች ሳሮን በቁም ነገር ፊቷን አክብዳ፣ ቅጥ ያጣ ንግግር የማይወድ በራሱ ስኬትና ማንነት የሚተማመን ግን ደግሞ የሌሎችን ሐሳብ ማዳመጥ የሚችል መሆን አለበት። ያንን የድሮውን የአባቶቻችን ጨዋታና እውነተኛ ወንድነት ከዘመኑ ንቃትና እውቀት ጋር ባንድ ላይ አቀናጅቶ የያዘ አይነት ማለት ነው። ሁለቱንም ሳያጣል አይደል? እንደ ወንድም ሆኖ ደግሞ ዮርዲ መጻፍ ጀመረች። በራሱ የሚተማመን የድሮውን ጨዋነትና የዘመኑን ንቃት አጣምሮ ያዘ፣ ያመጣጠነ። ሁለተኛ ደግሞ አለች ሊዲያ ድምጿን ዝቅ አድርጋ፣ የቤተሰብ ፍቅር ያለው በተለይ እናቶቹን እንዴት እንደሚይዝ ያወቀ ሴት ልጅ እንደ እኩል ጓደኛ እንደ አማካሪ ማየት የሚችል እንጂ የበላይ ለመሆን የማይሞክር። ዮርዲ ጨመረች፣ ለሴቶች ጥልቅ ክብር ያለውና የቤተሰብ ፍቅር ያደረበት እናቱ የሚያከብር። ሜሮን በበኩሏ የሥነ ጥበብ ስሜቷን ለመቀላቀል በቃ ስዕላዊ ወይም ጥበባዊ እይታ ያለው አዲስ አበባን በክረምት ዝናብ ስር አብሮኝ ያለ ዣንጥላ እየተራመደ ስለ ሕይወት ሚስጥር ማውራት የሚችል ፍቅሩን በቃላት ሳይሆን በትንንሽ አሳቢ ድርጊቶች የሚገልጽ መሆን አለበት አለች። ዮርዲ እየሳቀች ጻፈች። ሶስተኛ ስሜታዊ ጥልቀት ያለውና ፍቅርን በድርጊት የሚገልጽ። ዝርዝሩ እየቀጠለ ሄደ። አራቱም ሴቶች በሳቅ በቀልድም አልፎ አልፎም በእውነተኛ ክርክር እየተቀባበሉ ዝርዝሩን አስፋፉት። መልክና ቁመናው፣ የሥራ ምግባሩና የገንዘብ አያያዙ፣ የማህበራዊ ሚዲያ አጠቃቀሙ፣ በየቀኑ ፎቶ የማይለጥፍና ሚስጥራዊ የሆነ አይነት ሰውም እንዲሆን ፈልገዋል። አልፎ ተርፎም ቅዳሜና ወር ከጓደኞቹ ጋር ጫት ቤት ከመዋል ይልቅ መጽሐፍ ማንበብ ወይም ስፖርት መስራት የሚመርጥ መሆን አለበት ሲሉም ደመደሙ። በአጠቃላይ 15 ነጥቦች የያዘ እጅግ የተጋነነ ፍጹም የሆነውንና ምናልባትም በዚህ ምድር ላይ የማይገኘውን ወንድ ስዕል በዚያች ትንሽ የናፕኪን ወረቀት ላይ አሰፈሩት ቢባል ማን ያምናል? ይሄ ሰውማ ከመሬትም አይበቅልም ከሰማይም አይወርድም አለች ዮርዲ ሙሉ ዝርዝሩን በድምጽ እያነበበች። ይሄ እኮ ተረት ነው እናንተ። እንዲህ አይነት ወንድ በአዲስ አበባ ቀርቶ በተቀረው ዓለም ስለመኖሩም እንጂ ተረትም ቢሆን ይሄን ነው በቀኛ መናገበው አይመለከትም። ከዚህ በታች የሆነ ወንድ አንቀበልም አለች ሳሮን በኩራትና በድል አድራጊነት ስሜት። ምሽቱ እየገፋ ሲሄድ የካፌው መብራቶች ይበልጥ ደመቁ።
ሰዓቱ ወደ ምሽቱ 4 ሰዓት እየተቃረበ ስለነበር ካፌው ውስጥ ያሉ ደንበኞች ጥቂት እየሆኑ መጡ። ዮርዲ የጻፈችውን ወረቀት በስልኳ ካሜራ ጥራት ባለው ፎቶ አነሳች። ስራዋ ሁልጊዜም ዲጂታል ይዘት መፍጠር ስለሆነ ይህን አስቂኝና አዝናኝ ዝርዝር በኋላ ቤት ስትደርስ በቴሌግራም ለጓደኞቿ ግሩፕ ልካ አብረዋት እንዲስቁበት አሰበች። ይሁን እንጂ ካፌውን ለቀው ሲወጡ የነበረው የዝናብ ግርግር፣ የታክሲ ፍለጋው ጫጫታና በስራ ድካም ምክንያት በፈጠረባት ባልታሰበ የትኩረት ማጣት ዮርዲ ፎቶን የላከችው ለጓደኞቿ በግል አልነበረም። ይልቁንም በስራ ምክንያት በዋና አስተዳዳሪነት ለምትመራው ከ50 ሺህ በላይ አዲስ አበባ ወጣቶች አባል ለሆኑበትና የከተማዋ ባህላዊና ማህበራዊ ጉዳዮች ለሚወያዩበት ትልቅ የህዝብ ቻናል ወይንም ፐብሊክ ቴሌግራም ቻናል ነበር የለቀቀችው። ዮርዲ ይህን አስከፊ ስህተት ሳታስተውል ስልኳን በቦርሷ ውስጥ ከታ ዣንጥላዋን ዘርግታ ወደ ታክሲው አመራች። ወደ ቦሌ ሚካኤል አካባቢ ወደሚገኘው በቅርብ ወደ ተከራየችው ዘመናዊ አፓርታማ በታክሲ ስትመለስ በውስጧ እንግዳ የሆነ የሰላምና የደስታ ስሜት ነበር። ከጓደኞቿ ጋር ያሳለፈችው ምሽት የሳምንቱን ከባድ የቢሮ ጫና ሙሉ በሙሉ አስረስቷታል። ነገር ግን ያ በዋዛ የፈጠሩት የፍጹም ወይም የምርጡ ጀንትልመን ሰው ዝርዝር አሁን በዲጂታል ዓለም ውስጥ የራሱን ህይወት መኖር መጀመሩንና የከተማዋን ወጣቶች እያነቃነቀ መሆኑን ገና አላወቀችም ነበር። ወደ አፓርታማው ህንጻ ስትደርስ በህንጻው ጠባብ መግቢያ ላይ አንድ አዲስ መኪና ቆሞ መንገዱን በከፊል ዘግቶት እንደነበር አስተዋለች። አንድ ትልቅ የአሜሪካን ስሪት የሆነ ጥቁር ፎርድ መኪና ነበር። ዮርዲ በዝናቡ እየተነደፈች በዝግታ መኪናውን አልፋ ወደ ህንጻው ዋና በር ስትገባ አንድ ረጅም ትከሻው ሰፊና ወፍራም ወታደር አይነት ካፖርት የለበሰ ሰው በህንጻው ደረጃ ላይ ከባድ የሆኑ የእንጨት ሳጥኖችን እያነሳ ወደ 3ኛው ፎቅ ሲያወጣ ተመለከተች። ፊቱ በከፊል በረጅሙና በጥቁር ጺም የተሸፈነ፣ አይኖቹ ጥልቅ ስለታምና ምንም አይነት የእርስ በርስ ስሜትን የማይገልጹ ነበሩ። ሰውየው ለአፍታ ቆም ብሎ ዮርዲን በጥንቃቄ ተመለከታት። እሷም የሰውየውን አስፈሪ ዝምተኛ ገጽታ አይታ በውስጧ መጠነኛ ፍርሃት ቢሰማትም ፊቷን አዙራ ወደ 2ኛው ፎቅ መውጣት ጀመረች። ይህ ሰው አዲሱ ጎረቤቷ ሳሙኤል ነበር። ሳሙኤል ወደዚህ ህንጻ ዛሬ ምሽቱን እየተዘዋወረ ሲሆን የሱ ሚስጥራዊ መምጣትና የዮርዲ ዛሬ ምሽት የዲጂታል ስህተት ተደራርበው ህይወቷን ሙሉ በሙሉ ወደማይገምቱት አቅጣጫ እንደሚቀይሩት ሁለቱም ገና አላወቁም ነበር። ዮርዲ ወደ ክፍሏ ገብታ በሩን በቁልፍ ዘጋችው። የረጠበውን ዣንጥሏን በረንዳው ላይ አስቀምጣ ልብሷን ቀይራ ትኩስ ሻይ አዘጋጅታ ሶፋው ላይ ስትቀመጥ ስልኳ በድንገት በሜሴጅና የኖቲፊኬሽን ድምጽ ማስተጋባትና መጨናነቅ ጀመረ። ድምጹ ፍጥነቱ እየጨመረ እንጂ የሚቆም አይመስልም ነበር። ዮርዲ በግራ መጋባት ስሜት ሻይዋን አስቀምጣ ስልኳን አንስታ ስክሪኑን ስትመለከት ግን በሰውነቷ ውስጥ ያለው ደም በድንገት የቀዘቀዘ መሰላት። ልቧ በከፍተኛ ፍጥነት መምታት ጀመረ። ያ በካፌው ውስጥ የጻፉት የሶፍት ወረቀት ፎቶግራፍ በዚያ ትልቅ የቴሌግራም ቻናል ላይ ተለቆ በጥቂት ደቂቃዎች ውስጥ ከ20 ሺህ በላይ ሰዎች አይተውት ነበር። በመቶዎች የሚቆጠሩ ወንዶችና ሴቶች በንዴትና በቀልድ አስተያየቶች እያጨናነቁት ነው። እናም ሰዎች ወደ ተለያዩ የፌስቡክ እና የቲክቶክ ገጾች በከፍተኛ ፍጥነትም ሼር እያደረጉት ነበር። የአዲስ አበባ ወጣቶች በሁሉም ወገን ተከፍለው መከራከር ጀምሯል። ዮርዲ በድንጋጤ እጆቿ እየተንቀጠቀጡ ጉድፈላ ምንድን ያደረኩት ስትል በባዶ ክፍል ውስጥ በሹክሹክታ ተናገረች። ነገር ግን ቀስ በቀስ ከዚህ ዲጂታል ውከትና የሰዎች ሳቅ በስተጀርባ በአዲስ አበባ የጨለማና የዝናብ ምሽት ውስጥ አንድ ሌላ ሰው ይህን ዝርዝር በስልኩ ስክሪን ላይ ያነበበው እንደሆነና በንዴት ጥርሱን ያፋጭ እንደነበር በፍጹም አላወቀችም ነበር። ያ ሰው ፍጹምነትን በራሱ የተዛባና ጨካኝ መንገድ የሚተረጉም የሰዎችን ህይወት መቅጠፍ እንደ ቀላል ነገር የሚያይ ስነ ልቦና የተበላሸ ነፍሰ ገዳይ ነበር። ዝርዝሩ በሷ አእምሮ ውስጥ የመጀመሪያውን የጥላቻ እሳት አቀጣጥሏል። የአዲስ አበባ ንጋት እንደተለመደው በህዝብ ጫጫታ፣ በታክሲ ተራ አስከባሪዎች ጩኸትና በከባድ መኪኖች ድምጽ አልተጀመረም። ይልቁንም ለዮርዲ የተጀመረው በስልኳ ስክሪን ላይ በሚበሩትና በማያቋርጡት የቴሌግራም፣ የቲክቶክና የፌስቡክ ማስታወቂያዎች ወይም ኖቲፊኬሽንስ ነበር።
ሌሊቱን ሙሉ በድንጋጤ ስትገላበጥ አድራ ማለዳ ላይ እንቅልፍ ጥሏት የነበረችው ዮርዲ ሰዓቱ ከጧቱ 4 ሰዓት መሆኑን ስታይ በረጅሙ ተነፈሰች። ትናንት ምሽት በካፌው ውስጥ በዋዛ የጀመሩት የዛ የምርጡ ወንድ ሰው ዝርዝር አሁን የራሱን ዲጂታል ማንነት ይዞ ሙሉ የአዲስ አበባን ማህበራዊ ሚዲያ አጥለቅልቆታል። ዮርዲ ካልጓ ተነስታ ስልኳን ስትከፍት ያየችው ነገር ይበልጥ አስደነገጣት። ትናንት ምሽት 50 ሺህ የነበረው የቴሌግራም ቻናል አባላት ቁጥር አሁን ወደ 80 ሺህ አድጓል። በዝርዝሩ ስር የተጻፉት አስተያየቶች ከ7000 በላይ ደርሰዋል። ወጣቶች በሁለት ጎራ ተከፍለው እየተከራከሩ ነው። በአንድ በኩል የከተማዋ ሴቶች ይሄ እኮ እውነተኛ የሴቶች ድምጽ ነው፣ የአሁኑ ዘመን ወንዶች ራሳቸውን ሊፈትሹ ይገባል እያሉ ዝርዝሩን ሲደግፉ፣ በሌላ በኩል ደግሞ ወንዶቹ እነዚህ ሴቶች ፊልም ውስጥ ነው የሚኖሩት፣ ራሳቸው ምን አሟልተው ነው እንዲህ አይነት ወንድ የሚፈልጉት በማለት በከፍተኛ ንዴት ምላሽ እየሰጡ ነበር። አልፎ ተርፎም ታዋቂ የቲክቶክ ይዘት ፈጠራዎች የቪዲዮ ምላሽም መስራት ጀምረውበታል በጉዳዩ ላይ። ዮርዲ ፊቷን በቀዝቃዛዋ ታጥባ ጸጉሯን በችኮላ አሳስራ ወደ ኩሽና አመራች። ትኩስ ቡና አፍልታ ሶፋው ላይ ስትቀመጥ የሊዲያ ስልክ ተደወለ። ዮርዲ ስልኩን አታነሽም እንዴ? አለች ሊዲያ ድምጿ በጭንቀት ተወጥሮ። ትናንት ምሽት የለቀቅሽው ፎቶ እኮ በየቦታው ተሰራጭቶልሻል። ባንክ ውስጥ ያሉ ሰራተኞች ሌላውን ተይ በሙሉ ጠዋት ሻይ እየጠጡልሽ የሚያወሩት ስለኛ ዝርዝር ነው። ፎቶ ላይ እኮ የካፌው ጠረጴዛና የሳሮን የእጅ ቦርሳ ደግሞ ጭራሽ በከፊል ይታያል። እኛ ሆናችንን ካወቁ ምን እንደምንሆን አስበሽዋል? ወይኔ ጉዴ ሊዱ በእናትሽ አታስደንግጪኝ አለች ዮርዲ በግራ እጇ ግንባሯን እያሸች። እኔም በእናትሽ ሌሊቱ ሙሉ በቃ ሳለቅስ እኮ ያደርኩት። ቻናሉ ላይ የለቀኩትን ፎቶ እኮ ለማጥፋት ሞክሬያለሁ። እኔ ሳጠፋው 10 ሰዎች ስክሪንሾት አድርገው በየግሩፑ ለካ አሰራጭተውልሻል። አሁን ማጥፋቱ ምን ትርጉም አለው? ዝም ማለት ሳይሻል አይቀርም። ከተወሰነ ቀና በኋላ ያው አዲስ ወሬ ሲያገኙ ይረሱታል። ምን ታውቂው የለ ይሄ እዛ አካባቢ ያለው ነገር ስትል ራሷን ለማረጋጋት ሞከረች። እኔ ምልሽ ሳሮን ግን ምን አለች? እሷማ ነገሩን ጭራሽ ማርኬቲንግ ላይ ልንጠቀምበት እንችላለን ነው የምትለው አለች ዮርዲ በረጅሙ እየተነፈሰች። ለማንኛውም ዛሬ ቅዳሜ ስለሆነ ቢሮ አልሄድም። ያው ቤት ውስጥ ሆኜ እንግዲህ ነገሩን ለመቆጣጠር ሞክራለሁ። ስልኩን ዘግታ የቡና ስኒዋን ልታስቀምጥ ስትል ከአፓርታማ በረንዳ ውጪ በጣም ጫጫታ የበዛበት የሰዎች ድምፅና ከባድ ነገር መሬት ላይ የመውደቅ ድምፅ አንድ ላይ ሰማች። ዱብ የሚል ድምፅ ከጎረቤት ክፍል ይወጣ ነበር። ዮርዲ ትናንት ምሽት በደረጃው ላይ ያየችው የአስፈሪና ዝምተኛ ሰው ትዝ አላት። ምን አይነት ሰውዬ ነው ደግሞ? በቀዳሚ ጧትም ሰላም አይሰጥ መሰል ስትል በንዴት ተነስታ ወደ ዋናው በር አመራች። በሩን ከፍታ ስትወጣ ያየችው ነገር ይበልጥ አበሳጫት። አዲሱ ጎረቤቷ ሳሙኤል ቁመቱ ከበሩ በላይ የረዘመ የሚመስል ሰፊ ትከሻ ያለው ሰው በርካታ መጽሐፍና የብረት ሳጥኖች በኮሪደሩ መሃል ላይ አስቀምጧቸዋል። መንገዱ ሙሉ በሙሉ ተዘግቷል። ሳሙኤል ግራጫ ቲሸርትና ጥቁር ጂንስ ለብሷል። እጆቹ ላይ የድካምና የጡንቻ ጥንካሬ ይታያል። ይቅርታ ወንድሜ ማልበል አለች ዮርዲ እጆቿን በወገቧ ላይ አድርጋ። ድምጿ የህንፃውን ሰላም እንደሚያናጋ ያወቀችውም ቢሆን ቁጣዋን አልደበቀችም። ሳሙኤል የያዘውን ከባድ የብረት ሳጥን መሬት ላይ በዝግታ አስቀምጦ ፊቱን ወደሷ አዞረ። ያ ትናንት ምሽት ያየችው ጥልቅና ስለታም የአይን እይታ አሁንም አልተቀየረም። ምንም አይነት ይቅርታ የመጠየቅ ስሜት አይታይበትም ነበር። አቤት አለ ሳሙኤል በዝቅተኛና በጎረነነ ድምፅ። ንግግሩ አጭርና ቀጥተኛ ነበር። መንገዱን ሙሉ በሙሉ ዘግተዋል እኮ። ሰዎች እንዴት ይለፉ? እቃህን ወደ ውስጥ ማስገባት ካልቻልክ ቢያንስ ሌሎች ጎረቤቶች መተላለፊያ ቦታ መተው ነበረብህ እኮ አለች ዮርዲ አይኖቿን ወደ ሳጥኖቹ እየወረወረች። ሳሙኤል ላፍታ ዝም ብሎ ተመለከታት። ከዚያም በረጅሙ ተንፍሶ 5 ደቂቃ ብቻ ነው የሚፈጀው፣ እቃዎቹን አንድ ባንድ እያስገባው ስለሆነ ታገሽ አለና ፊቱን አዙሮ ስራውን ቀጠለ። የዮርዲን ንዴትና ጭቅጭቅ ምንም ቦታ የሰጠው አይመስልም ነበር። ምንድነው የምትለው? 5 ደቂቃ ሲሆን እኮ የጋራ መኖሪያ ህንጻ እንጂ የግል መጋዘን አይደለም ስትል ዮርዲ ድምጿን ከቀደመው ከፍ አረገች። በውስጡ ያለው የማህበራዊ ሚዲያ ውጥረትና ፍርሃት አሁን በዚህ ጎረቤት ላይ እየወረደ ይመስላል። ሳሙኤል እንደገና ቆም አለ። በዚህ ጊዜ ግን ዮርዲ ወዳለችበት መተላለፊያ 2 እርምጃ ተጠጋ። የሱ መቅረብ ዮርዲን በቁመት እንድትበለጥና በራሷ ላይ ጥላ እንዲያርፍ አደረገ። እሺ መቤት፣ ስለ ረብሻው ይቅርታ። አሁን ግን ስራዬን እንድጨርስ ብትተውኝ
በ4 ደቂቃ ውስጥ መንገዱ ክፍት ይሆንልሻል አለ። ድምፁ የተረጋጋ ቢሆንም የውስጥ ጥንካሬና ትዕዛዝ ግን ነበረው። ዮርዲ ንግግሩ ስላስደነገጣት ሌላ ቃል ሳትናገር ወደ ክፍሏ ገብታ በሩን በኃይል ዘጋች። ትዕቢተኛ ስትል ለራሷ ተናገረች። ነገር ግን በውስጧ ያ ሰውዬ ካለው እንግዳ መረጋጋት በስተጀርባ ምን አይነት ሚስጥር እንዳለ ለማወቅ ጉጉት አደረባት። ሳሙኤል ተራሱ አይደለም። ያነጋገሩ ስልትና የሰውነቱ ቅርጽ የአንድ ወታደር ወይም የደህንነት ሰራተኛ ይመስላል። ወደ ሶፋዋ ተመልሳ ስትቀመጥ የስልኳ የቪዲዮ ጥሪ ተቀሰቀሰ። ሳሮን ነበረች። ሊዲያና ሜሮን በአንድ ላይ ነበሩ። አንቺ ዮርዲ አዲስ መረጃ ሰምተሻል? አለች ሳሮን አይኖቿ በደስታ እያበሩ። ያ የለቀቅሽው ዝርዝር እኮ አሁን የአዲስ አበባ ብሔራዊ ክርክር ሆኖልሻል። ዛሬ ጠዋት በአንድ ታዋቂ ምን የሚሉት ኤፍኤም ነበር፣ እዛ ላይ የፕሮግራሙ አቅራቢዎች ስለ ምርጡ ሰው እያወሩ ነበር። ወንዶች እየደወሉ እነዚህን ሴቶች አእምሯቸውን ተፈትሸዋል ወይ እያሉ ሲሳደቡ፣ ሴቶች ደግሞ እውነቱ ስለተነገራችሁ ነው የቆሰላችሁት እያሉ ምላሽ እየሰጡ ነው። ይህ እኮ ትልቅ ነገር ነው። ሳሪ አንቺ ነገርየውን የደረሰበትን የደህንነት ስጋት አልተረዳሽም አለች ሊዲያ ከስክሪኑ ጀርባ ሆና ፊቷን እያጨማደደች። ሰዎች ይኸውልሽ በየኮሜንት የሚጽፉትን አላነበብሽም እንዴ? አንዳንዶቹ ወንዶች እጅግ በጣም ጨካኝና አስፈሪ ቃላት ነው የሚጠቀሙት። እነዚህን ሴቶች ማግኘትና ባህል ማስተማር ያስፈልጋል የሚሉ እኮ አሉ። እኔ በጣም እየፈራው ነው። ሜሮን ጣልቃ ገባች። እኔ ግን አንድ የተለየ ነገር አስተዋልኩ። ዛሬ ጠዋት በጋላሪ የቴሌግራም አካውንት ላይ አንድ እንግዳ መልእክት ደርሶኛል። ዝርዝሩን የጻፋችሁት እናንተ ናችሁ አይደለ? ፍጹም ምርጥ ሰው መሆን ወይም ምርጥ ወንድ መሆን ምን እንደሆነ አሳያችኋለሁ የሚል ነበር። ከዛ ወዲያውኑ ደግሞ አካውንቱን አጠፋ። አይገርም? አሁን ዲሌትድ አካውንት ነው የሚለው። እንዴት እንዳደረገው አላውቅም። ምን ማለት ነው? ቆይ ይሄ። በክፍል ውስጥ ድንገተኛ ዝምታ ሰፈነ። የዮርዲ ልብ በከፍተኛ ሁኔታ መምታት ጀመረ። የሜሮን ንግግር ትናንት ምሽት በውስጧ የተሰማትን እንግዳ ፍርሃት መልሶ ቀሰቀሰው። እንዴ ሜሪ እርግጠኛ ነሽ? አለች ዮርዲ ድምጿ እየተንቀጠቀጠ። ምናልባት አንድ ሰው ሊቀልድ ፈልጎ ይሆናል እንግዲህ። ኧረ እኔ አላውቅም ዮርዲ፣ ግን መልእክቱ ምንም አይነት የቀልድ ስሜት አልነበረውም። በጣም ቀዝቃዛና አስፈሪ ነበር ታውቂያለሽ አለች ሜሮን። ዮርዲ ጓደኞቿን ካረጋጋሽ በኋላ ስልኩን ዘጋችው። ክፍሉ በድንገት የጠበባት መሰላት። ወደ መስኮቱ ተጠግታ የውጭውን ዝናብ ስትመለከት በአፓርታማው ግቢ ያ ጥቁሩ ፎርድ መኪና ቆሞ አየችው። ሳሙኤል እቃዎቹን አውርዶ ጨርሶ መኪናው ውስጥ ተቀምጦ ስልኩን እያነበበ ነበር። ዮርዲ ከሁለተኛ ፎቅ ሆና ስትመለከተው እሱም በድንገት ቀና ብሎ ወደሷ መስኮት ተመለከተ። አይናቸው ላፍታ ተጋጨ። ዮርዲ በፍጥነት መጋረጃውን ዘጋችው። በዚያው ቅጽበት በአዲስ አበባ ሌላኛው ጫፍ ከአንድ ትንሽና ጨለማ ክፍል የኮምፒውተር ስክሪን ብርሃን የአንድ ሰው ፊት ላይ ያበራ ነበር። በስክሪኑ ላይ የዮርዲ ቴሌግራም ቻናል ፎቶግራፍ በግልጽ ይታያል። ያ ሰው የአራቱን ጓደኛሞች ፎቶዎች የት እንደሚሰሩና የት እንደሚኖሩ የሚገልጹ መረጃዎችን በንጽጽር እያስቀመጠ ነበር። በግድግዳው ላይ ትላልቅ የአማርኛ ፊደላት ተጽፈዋል። ፍጹምነት በደም እንጂ በቃላት አይለካም ይላል። ሰውየው በጥቁር እስክሪብቶ የዮርዲን ስም ከዝርዝሩ አናት ላይ አሰመረበት። በአዲስ አበባ የክረምት ምሽት ስር የመጀመሪያው ጥላቻ ዕቅድ ሙሉ በሙሉ ተዘጋጅቶ ነበር። ዮርዲና ጓደኞቿ በዋዛ የጀመሩት ጨዋታ አሁን ወደ ሕይወትና ሞት አደገኛ አውድማ እየተቀየረ መሆኑን የሚያውቅ ማንም አልነበረም። የአዲስ አበባ ሰማይ አሁንም ዝናቡን አላቆመም። ከሰማይ የሚወርደው ቀዝቃዛ አየር የአፓርታማውን መስኮቶች በጭጋግ ሲሸፍን የከተማው የትራፊክ ፍሰትና የሰዎቹ መጣደፍ ግን አልቆመም። ዮርዲ በሳሎኗ መሃል ላይ ባለችው ትንሽ ጠረጴዛ ፊት ለፊት ተቀምጣለች። ከፊት ለፊቷ የተቀመጠው ትኩስ የሎሚ ሻይ ሙሉ በሙሉ ቀዝቅዟል። እሷ ግን ስልኳን ከማየትና ማህበራዊ ሚዲያ ላይ የሚንቀሳቀሱትን መረጃዎች ከመከታተል ውጪ ሌላ ነገር ማሰብ አልቻለችም። ትናንት ምሽት የተለቀቀው ያ የሶፍት ወረቀት ፎቶግራፍ አሁን ከቁጥጥር ውጪ በሆነ ፍጥነት እየተሰራጨ ነው። የቴሌግራም ቻናሉ አባላት ቁጥር አሁን 100 ሺህ አልፏል። እያንዳንዱ የአዲስ አበባ ወጣት ስለዛ ዮርዲ ሊስት አድርገው ወይም ዘርዝረው ስላስቀመጡት ምርጡ አሊያም ፍጹሙ ሰው እያወራ ነበር።
ዮርዲ በኮሜንት መስጫው ላይ የሚጻፉትን መልእክቶች አንድ በአንድ ማንበብ ጀመረች። አቤል አዲስ የሚከተለውን ኮሜንት አድርጓል። እነዚህ ሴቶች ፊልም ውስጥ ነው የሚኖሩት? ወንድ ልጅ እናቱን ማክበሩ መልካም ነው፣ ግን እነሱ የሚሉት አይነት ቁመት ኖሩት በየቀኑ መጽሐፍ እያነበበ ደግሞ ማህበራዊ ሚዲያ የማይጠቀሙ ወንድ የት ነው የሚገኘው? ባካችሁ ከምድር እውነታ ጋር ተገናኙ ይላል። ሰሎሜ ባል የሚል ዩዘር ኔም ወይም መጠቀሚያ ስም ያለው ደግሞ ዝርዝሩ ፍጹም ትክክል ነው። እኛ ሴቶች የወረደ ጥራት ያላቸው ወንዶች ሰልችተውናል። ራሳችሁን ሳታስተካክሉ ወደኛ አትቅረቡ። ይህን ዝርዝር ላወጣው ሰው ትልቅ ምስጋና ይገባዋል ይላል። ይሁን እንጂ በእነዚህ መደበኛ ክርክሮች መካከል እጅግ በጣም አስፈሪና ጨካኝ የሆኑ መልእክቶችም ነበሩ። ጋሻው ዘ ኪንግ የሚል ዩዘር ኔም ያለው በሰጠው ኮሜንት እነዚህ ዘመናዊ ነን የሚሉ የከተማ በተለይ የቦሌ ሴቶች ባህላችን እያጠፉ ነው። የት እንደሚገኙና እነማን እንደሆኑ ማወቅ ቀላል ነው። በአካል ተገኝተን እውነተኛው ወንድነት ምን እንደሆነ እናስተምራቸዋለን ይላል። ዮርዲ ይህን መልእክት ስታነብ በሰውነቷ ላይ ፍርሃት፣ ብርድ ማለት ስሜትም ተሰማት። ስልኳን በድንጋጤ ጠረጴዛው ላይ አስቀመጠች። ይህ ዝርዝር ተራ የሴቶች ወሬ ሳይሆን በከተማ ውስጥ ያሉ ወንዶችን ንዴትና ጥላቻ የቀሰቀሰ አደገኛ ሰነድ እየሆነ መጥቷል። ይበልጥ ያስፈራት ነገር ደግሞ ፎቶግራፉ በተነሳበት ወቅት የሳሮን ልዩ የሆነው የፋሽን ዲዛይን አርማ ያለበት የእጅ ቦርሳና የሊዲያ የባንክ መታወቂያ ገመድ በከፊል ይታዩ ስለነበር በጥንቃቄ የሚከታተል ሰው እነማን እንደሆኑ ለማወቅ ብዙ ጊዜ እንደሚወስድበት መገንዘቧ ነው። በዚህ የጭንቀት ስሜት ውስጥ እያለች የቤቷ በር ደወል በኃይል ተደወለ። ዮርዲ በድንጋጤ ከሶፋዋ ላይ ተነሳች። ልቧ በፍጥነት መምታት ጀመረ። ማን ሊሆን ይችላል ስትል በውስጧ አሰበች። አሁን ባላት የሥነ ልቦና ውጥረት ምክንያት እያንዳንዱ ድምፅ ያስፈራታል። በዝግታ ወደ በሩ ተጠግታ በመመልከቻው በኩል ወደ ውጭ ተመለከተች። በውጭ የቆመው ሰው ትናንት ምሽትና ዛሬ ጠዋት ያገኘችው አዲሱ ጎረቤቷ ሳሙኤል ነበር። ሳሙኤል አሁንም ያንን ዝምተኛና ኮስታራ ገጽታውን እንደያዘ ነው። በእጁ አንድ ትንሽ የኤሌክትሪክ ዕቃ ይዟል። ዮርዲ በሩን በከፊል ከፈተች። አቤት፣ ምን ፈልገህ ነው አለች፣ ድምጿን ለማረጋጋት የተቻላትን እየሞከረች። ሳሙኤል ዮርዲን የፊት መደናገጥና ጭንቀት በጥንቃቄ አስተዋለ። የእሱ ስለታም አይኖች የቤቱን ውስጥ ክፍል ጭምር በፍጥነት ቃዩ። ይቅርታ፣ የእርሶ ክፍል ውስጥ ያለው የዋናው መብራት ማከፋፈያ መስመር ከኔ ክፍል ጋር የተያዘ ይመስለኛል። የኔ ክፍል መብራት በድንገት ጠፍቶብኛል፣ እናም እዚህ መጥቼ መፈተሽ አለብኝ አለ። ድምፁ እንደተለመደው ቀጥተኛና ያለምንም ስሜት ነበር። ዮርዲ ለአፍታ አመነታች። አሁን ባለው ሁኔታ አንድን ያልታወቀ ወንድ ወደ ቤቷ ማስገባት አልፈለገችም። ነገር ግን ሳሙኤል ያለው ቁመናና የመተማመን ስሜት፣ በሌላ በኩል ደግሞ የጎረቤት ግዴታ ስላለባት በሩን ይበልጥ ከፈተችለት። እሺ ግባ፣ የማከፋፈያው ሳጥን ያለው በረንዳ አጠገብ ባለው ግድግዳ ላይ ነው አለችው። ሳሙኤል በዝግታ ወደ ውስጥ ገባ። የሱ ትልቅ የሰውነት ቅርጽ ዮርዲን ትንሽ ሳሎን ያጠበበው መሰላት። ሳሙኤል ወደ ሳጥኑ ሲያመራ ጠረጴዛው ላይ በርቶ የተቀመጠውን የስልኳን ስክሪንና የቴሌግራም ቻናሉን በእይታ ውስጥ አስገባ። ዮርዲ በፍጥነት ተራምዳ ስልኳን አንስታ ወደ ታች አዞረች። ሳሙኤል የማከፋፈያ ሳጥኑን ከፍቶ የኤሌክትሪክ ገመዶችን በጥንቃቄ መፈተሽ ጀመረ። እጆቹ ስራውን በከፍተኛ ብልሃትና ፍጥነት ነበር የሚያከናውኑት። ይህ ተራ የቤት ዕቃዎችን የሚያውቅ ሰው ሳይሆን የቴክኒክ ዕውቀት ያለው ባለሙያ መሆኑ ያሳያል። ይህን ሰሞን ከተማዋ በጥሩ ሁኔታ ላይ አይደለችም አለ ሳሙኤል ስራውን እየሰራ ፊቱን ሳይመልስ፣ ድምፁ በክፍሉ ውስጥ ያለውን ዝምታ እየሰበረ። ምን ማለት ነው አለች ዮርዲ ቆማ እጆቿን አጣጥፋ። በማህበራዊ ሚዲያ ላይ የሚለቀቁ ነገሮች ሰዎችን እያሳበዱ ነው። በዝግታ ፊቱን ወደ እሷ እያዞረ የአንቺ ቻናል ላይ የተለቀቀው የዛ የፍጹሙ ሰው ዝርዝር የከተማውን ወጣቶች እያነጋገረ ነው። ሰዎቹ ዝም ብሎ የሚከራከሩ ይመስላል፣ ግን በአሁኑ ጊዜ በሰዎች ውስጥ ያለው የኑሮ ውጥረትና ንዴት በቀላሉ ወደ ጥቃት ሊለወጥ ይችላል። አየሽ፣ ጥንቃቄ ማድረግ አለብሽ። ዮርዲ በሳሙኤል ንግግር እጅግ እንደነገጠች። ይህ ሰው የቻናሉ ባለቤት እሷ መሆኗ እንዴት አወቀ? እንዴ ቆይ እኔ መሆኔን እንዴት አወቅ? ድምጿ በግልጽ ሲንቀጠቀጥ ጀመር። ሳሙኤል መጠነኛ ፈገግታ በፊቱ ላይ ያሳየ፣ ግን ያ ፈገግታ የወዳጅነት ሳይሆን የሙያዊ ብልሃት ነበር።
ስራዬ ሰዎችንና መረጃዎችን መከታተል ነው። አየሽ፣ የቻናሉ አስተዳዳሪ ስም ዮርዳኖስ እንደሆነና የምትኖሪም እዚሁ አፓርትመንት ውስጥ እንደሆነ ማወቅ ከባድ አይደለም። የዲጂታል አሻራሽን በደንብ አልሸፈንሽው፣ ብዙ መረጃዎቹን አልሸፈንሻቸው። ፕራይቬሲ ሴቲንግሽ ይመስለኛል ፕሮባብሊ አለ። ሳሙኤል እውነተኛ ሙያው ምን እንደሆነ በግልጽ ባይናገርም የፌዴራል ፖሊስ መርማሪ አሊያም የደህንነት ባለሙያ መሆኑ ግን ንግግሩ ያሳብቅበት ነበር። ዮርዲ ምን እንደምትል ጠፋባት። የትዕቢተኛ ጎረቤቷ አሁን ይበልጥ ምስጢራዊና ጥንቃቄ የሚያስፈልገው አይነት ሰው ሆኖ ነው ያገኘችው። ሳሙኤል የማከፋፈያ ሳጥኑን ዘጋው። አስተካክየዋለሁ፣ አሁን መብራት ይመጣል። እንደ ጎረቤት ምክሬ ግን ያንን ዝርዝር ሙሉ በሙሉ ብታጠፍ፣ ካልሆነ ግን ጨዋታው ወደማይፈልጉት አቅጣጫ ሊሄድ ይችላል አየሽ አለና የያዘውን ዕቃ ይዞ ወደ በሩ አመራ። በሩን ከፍቶ ከመውጣቱ በፊት ቆም አለና በነገራችን ላይ ትናንት ምሽት ስለ ረብሻው ይቅርታ፣ መንገዱን የዘጋሁት ሆነ ብዬ አልነበረም አለና ወጣ። ዮርዲ በሩን ዘግታ ጀርባዋን ግድግዳው ላይ አስደገፈች። የሳሙኤል ማስጠንቀቂያ በውስጡ ያለውን ፍርሃት ይበልጥ አሳደገው። ይህ ዝርዝር አሁን ከሷና ከጓደኞቿ ቁጥጥር ውጪ ወጥቷል። በዚያው ምሽት ሰዓቱ ወደ 5 ሰዓት ገደማ ሲሆን ዮርዲ አልጓ ላይ ሆና እንቅልፍ አልወስድ ብሏት ነበር። የውጭው ዝናቡ ሽንፍር አሁንም መስኮቷን ይደበድባል። በድንገት የሳሮን ስልክ ተደወለ። ዮርዲ በፍጥነት ስልኩን አነሳች። የሳሮን ድምፅ በከፍተኛ ፍርሃትና ለቅሶ የተዋጠ ነበር። ዮርዲ እባክሽ እርጂኝ፣ አንድ ሰው ቤት ውስጥ አለ። እንዴ ሳሪ፣ ምን እያልሽ ነው? የት ነሽ? ዮርዲ ከአልጓ በድንገት ተነሳች። የሥራ ክፍሌ ከውጭ የመስታወት መሰበር ድምፅ ሰማሁ። መብራቱ በሙሉ ጠፍቷል። በሩን ዘግቼ ይኸው ክፍል ውስጥ ተደብቄያለሁ። አንድ ሰው በደረጃው ላይ እየወጣ ነው፣ ይሰማኛል። እባክሽ ፖሊስ ጋር። ስልኩ በድንገት ተቋረጠ። በውል የማይለይ የሚል ድምፅ ብቻ ቀረ። ዮርዲ በድንጋጤ ምን እንደምታደርግ ጠፋባት። ልቧ ሊፈነዳ ደረሰ። የሳሮን የሥራ ቦታ ያለው አትላስ አካባቢ ከሷ አፓርታማ ጥቂት ኪሎ ሜትሮች ርቆ ነው። በዚህ እኩለ ሌሊት በዝናብ ስር እዚያ በፍጥነት መድረስ አትችልም። ያለምንም ማመንታት ወደ ዋናው በሩ አሮጠች። በሩን ከፍታ ወጥታ የሳሙኤልን በር በኃይል መደብደብ ጀመረች። ዱ ዱ ዱ። ሳሙኤል እባክህ ክፈት፣ እባክህ እርዳኝ ስትል በከፍተኛ ድምፅ ጮኸች። ከጥቂት ሴኮንዶች በኋላ በሩ ተከፈተ። ሳሙኤል ፈጣን በሆነ ሁኔታ ሙሉ በሙሉ ሳይተኛ ዝግጁ ሆኖ ወጣ። በእጁ አነስ ያለ ሽጉጥ ይዞ ነበር። ምን ሆነሻል? አለ፣ አይኖቹ ወደ አደገኛ ሁኔታ ተለውጠው። ጓደኛዬ ሳሮን አንድ ሰው ክፍሏ ሰብሮ ገብቷል። ስልኳ ተቋረጠ። እባክህ አድናት እባክህ። ዮርዲ እያለቀሰች የሳሙኤልን እጅ ያዘች። ሳሙኤል ሽጉጡን በፍጥነት ከወገቡ ጀርባ ደበቀው። የመኪናውን ቁልፍ አምጪ፣ እኔ እነዳለሁ፣ ፍጠኝ አለ። ሳሙኤል ያለምንም ማመንታት ወደ ተግባር ገባ። አሁን እውነተኛ ማንነቱ ጥበቃ የሚያደርግ እውነተኛ መርማሪ መሆኑ ታየ። ሁለቱም በአፓርታማው ደረጃዎች ላይ እየሮጡ ወደ ታች ወረዱ። ከቤት ውጭ ያለው ከባድ ዝናብና ነፋስ ፊታቸውን ሲመታው ያ ጥቁሩ ፎርድ መኪና በከፍተኛ ፍጥነት ወደ አትላስ መንገድ ተንቀሳቀሰ። በአዲስ አበባ የጨለማ ምሽት ስር የመጀመሪያው የደምና የጥቃት ማዕበል ተጀምሯል። ያ የምርጡ ወንድ የፍጹሙ ሰው ዝርዝር አሁን የመጀመሪያውን ሰለባ ለመያዝ ተቃርቧል። በአዲስ አበባ የሌሊት ጨለማ ውስጥ የሚወርድ ክረምት ዝናብ መንገዶቹን በሙሉ ወደ ውሃ ማዕበል ቀይሯቸዋል። የጥቁሩ ፎርድ መኪና የፊት መስታወት መጥረጊያዎች በከፍተኛ ፍጥነት ወደ ግራ ወደ ቀኝ ቢወዛወዙም ከፊታቸው የተጋረጠውን ጥቅጥቅ ያለ የዝናብና የጉም መጋረጃ ሙሉ በሙሉ መቅደድ አልቻሉም። ሳሙኤል እጆቹ በትንሹ ወደፊት ወጣ ባለመልኩ መሪው ላይ አጥብቆ አስሮ አይኖቹን ከመንገዱ ላይ ሳይነቅል መኪናውን በፍጥነት ይነዳል። በየመንገዱ ዳር የተከማቹት የውሃ ጉድጓዶች መኪናው በላያቸው ላይ ሲያልፍ ወደ ጎንና ወደ ላይ ይረጫሉ። ከጎን የተቀመጠችው ዮርዲ እጆቿ እየተንቀጠቀጡ ስልኳን ደጋግማ ትደውላለች። ሆኖም ከስልኩ ማዶ የሚሰማው ይቅርታ
የደወሉላቸውን ደንበኛ የሚለው ቀዝቃዛ አውቶማቲክ ምላሽ ብቻ ነበር። የእርሷ የልብ ትርታ ከመኪናው ሞተር ድምፅ በላይ እየፈጠነ የመጣ ይመስላል። የፍርሃት እንባ በጉንጮቿ ላይ ይፈሳል። አይሰራም ሳሚ አለች ዮርዲ ሳታስበው የሳሙኤልን ስም አቆላምጣ። በድንጋጤ ድምጿ በለቅሶ ተውጦ ስልኳ ሲቋረጥ የመጨረሻው ድምጿ እኮ የሆነ የፍርሃት ጩኸት አይነት ነበር። አንድ ነገር ቢሆንባት እኔ ራሴን በፍጹም የሚቀር አይደለም። ሁሉ ነገር በእኔ ጥፋት ነው የጀመረው። ያንን የተረገመ ዝርዝር ለምን ቻናሉ ላይ እንደለቀኩት አሁን አይገባኝም። ሳሙኤል መሪውን በግራ እጁ ይዞ በቀኝ እጁ የፍሬኑንና የማርሹን ፍጥነት እያስተካከለ ወደ እሷ ዞር አለ። የእሱ የተረጋጋና ጥልቅ ድምፅ በክፍሉ ውስጥ የነበረውን የድንጋጤ አየር በከፊልም ቢሆን የሚቀንስ ይመስላል። ዮርዲ፣ አሁን ራስሽን መውቀስ ምንም ጥቅም የለውም። በጥፋተኝነት ስሜት ውስጥ መሆንሽን አይምሮሽ ነው ያደነዝዘዋል። አሁን ትኩረት ማድረግ ያለብን እሷን በህይወት ማግኘት ላይ ብቻ ነው። የሳሮን ክፍሌት አካባቢ ነበር። አትንክ የስራዋ ነው አይደለ? እስኪ በትክክል ንገሪ። ማዞሪያው አለ አይደለ? ከሱ ወረድ ብሎ አዎ፣ በዚህ አሮጌ ባለ 3 ፎቅ ህንጻ ይሄ ብቻ ሁለተኛ ፎቅ ላይ እዛ ጋር ያለው ህንጻ እንትን ጋር ፎቅ ጋር ሙሉ በሙሉ በቃ የሷ የሥራ ክፍሏ ነው። ዮርዲ በችኮላ በመንተባተብ መለሰች። ሳሙኤል መኪናውን ወደ ቀኝ ሸውዶ ወደ አትላስ በሚወስደው መንገድ አገባት። መንገዱ በዚህ እኩለ ሌሊት ባዶ የነበረ ቢሆንም የዝናቡ ማትና የመንገዱ መበላሸት ፍጥነታቸውን ይገታው ነበር። ሳሙኤል ከመቀመጫው ስር አንድ ትንሽ የሬዲዮ መገናኛና የብረት የእጅ ባትሪ አውጥቶ ለዮርዲ ሰጣት። ይህን ባትሪ ያዥ፣ እዚያ ስንደርስ መኪናው ውስጥ እንድትቆይ ነው የምፈልገው። እኔ ወደ ውስጥ ገብቼ ሁኔታውን ፈትሻለሁ አለ በቁርጠኝነት። አይሆንም፣ እኔም አብሬ እገባለሁ። ሳሮን እኮ ጓደኛዬ ናት። እዚህ ምን እየተካሄደ እንዳለ ማወቅ አለብኝ። ዮርዲ በተቃውሞ ሐሳብ ሰነዘረች። ሳሙኤል መኪናውን ድንገት ፍሬን ይዞ በአንድ ጠባብ ኮንዶሚኒየም አጥር አጠገብ አቆመው። ወደ እሷ ዞር ብሎ አይኖቹን በጥብቅ ሰካባት። ስሚኝ ዮርዲ፣ እኔ ፌደራል ፖሊስ ልዩ መርማሪ ነኝ። ብዙ አይነት ወንጀለኞችን፣ ነፍሰ ገዳዮችን አይቻለሁ። አሁን እዚህ ውስጥ ያለው ሰው ተራ ሌባ ላይሆን ይችላል። ያንን ዝርዝር አይቶ የተነሳሳ በጥላቻ የሰከረ አደገኛ ሰውም ሊሆን ይችላል። አንቺ ወደ ውስጥ ገብተሽ ነገሮችን ካወሳሰብሽ እሷንም ራስሽንም አደጋ ላይ ትያለሽ። ስለዚህ ነገርኩሽን ስሚ አለ። የሱ ሙያዊ ማንነት አሁን ሙሉ በሙሉ ወጥቷል። ዮርዲ በሳሙኤል ቃላት ውስጥ ያለውን እውነት ተረድታ ራሷን ባውን ተወዘወዘች። መኪናው እንደገና ተንቀሳቅሶ ከደቂቃዎች በኋላ ሳሮን ወደምትሰራበት አሮጌ ህንጻ ደረሰ። ህንጻው ጨለማ ለብሷል። በአካባቢው ምንም አይነት የሰው እንቅስቃሴ አይታይም። የህንጻው ዋና የብረት በር በከፊል ተከፍቷል። ከላይ ያለው የመስታወት በር ተሰባብሮ ስብርባሪዎቹ መሬት ላይ ተበታትነዋል። ሳሙኤል መኪናውን ጥጋ ሲዞ ሞተር አጠፋ። ከወገቡ ጀርባ ያለውን ጥቁር ሽጉጥ አውጥቶ ጥይት አሳላፊውን የሽጉጡን ክፍል ሳብ አርጎ ቀጭ የሚል ቀዝቃዛ የብረት ድምፅ አሰማ። እዚህ ቆይ፣ መኪናውን ከውስጥ ቆልፊው፣ 5 ደቂቃ ካለፈና ካልተመለስኩ በስልክሽ ለፖሊስ ደውይ ብሏት የመኪናውን በር ከፍቶ በዝናቡ ስር ጠፋ። ዮርዲ መኪናውን ከውስጥ ቆልፋ የሳሙኤልን ምስል በጨለማ ውስጥ ባይኗ ለመከተል ሞከረች። ልቧ ማቆሚያ እንደሌለው ሰዓት ይመታል። የመኪናው መስኮቶች በጭጋግ እየተሸፈኑ ስለመጡ በጣቶቿ እያበሰች ወደ ውጭ ትመለከታለች። ሰኮንዶች እንደ ዓመታት ረዘሙባት። በዚህ ጊዜ ሳሙኤል በዝግታና በለስላሳ እርምጃዎች የተሰበረውን የመስታወት በር አልፎ ወደ ህንጻው ኮሪደር ገባ። የእጅ ባትሪውን አላበራውም። ይልቁንም አይኖቹ በጨለማው ውስጥ እንዲለምዱ አረጋ። በደረጃው ላይ ወደ ሁለተኛው ፎቅ መውጣት ጀመረ። በእያንዳንዱ እርምጃው ላይ በጫማው ስር የሚሰበሩ ጥቃቅን የመስታወት ስብርባሪዎች አነስተኛ ድምፅ ያወጣሉ። ወደ ሁለተኛው ፎቅ ሲደርስ የሳሮን የሥራ ክፍል በር በኃይል ተገፍቶ እንደተከፈተና የእንጨት ፍሬሙ እንደተሰበረ አስተዋለ። ከክፍሉ ውስጥ ምንም አይነት ድምፅ አይሰማም። ሳሙኤል ሽጉጡን ወደፊት አድርጎ የሰውነቱን ሚዛን ጠብቆ ወደ ውስጥ ገባ። የክፍሉ ውስጠኛ ክፍል የተዘበራረቀ ነበር። የልብስ ስፌት ማሽኖች መሬት ላይ ወርቀዋል። በተለያዩ በቀለም ያሸበረቁ ጨርቆችና ክሮች ተበታትነዋል። የዲዛይን መጽሐፍ ተቀደው መሬት ላይ ይገኛሉ። ሳሙኤል በዝግታ ወደ ዋናው ቢሮ ክፍል አመራ። በዚያ ሰፊ ክፍል መሃል ላይ አንድ ረጅም ሰው በጥቁር ጃኬትና በጭምብል ፊቱን የሸፈነ ሆኖ ቆሞ ነበር። ሰውየው በአንድ እጁ ትልቅና ስለታም ቢላ ይዟል።
በሌላ እጁ ደግሞ መሬት ላይ ወርቃ የምታለቅሰው ሳሮንን በፀጉሯ ጨምድዶ ይዟታል። የሳሮን ፊት በደም ተሸፍኗል። ልብሶቿ ተቀደዋል። እጅን ወደ ላይ አድርግ፣ ፖሊስ ነኝ። ሳሙኤል ድምፁን እንደ መብረቅ አስወነጨፈ። ሽጉጡን በቀጥታ ወደ አጥቂው ደረት አነጣጠረ። አጥቂው በድንገት በመደናገጥ ወደ ኋላ ፈገፈገ። ሆኖም ሳሮንን እንደ መከላከያ ጋሻ አድርጎ ከፊቱ አቆማት። ወደ ኋላ ፈግፍግ፣ ካልሆነ እዚሁ ፊት ለፊት ነው ማርድል አለ። አጥቂው ድምፁ በተንኮልና በንዴት የተሞላ ጎርናና ነበር። እነዚህ ሴቶች ሊቀጡ ይገባል። እኛን ፍጹምነትን ሊያስተምሩን ይፈልጋሉ። ዛሬ ማታ ዋጋዋን ትከፍላለች። ሳሙኤል አልተደናገጠም። የዚህ አይነት የሥነ ልቦና ቀውስ ያለባቸው ወንጀለኞች እንዴት መያዝ እንዳለባቸው ያውቃል። ይህን ካደረክ ከዚህ ክፍል የምትወጣው በሬሳ ሳጥን እንደሆነ እወቅ አለ ሳሙኤል። ድምፁ እጅግ ቀዝቃዛና የማይናወጥ ነበር። ቢላውን ጣለው። አጥቂው ለሰከንድ ያህል አመነታ። ሳሙኤል ያን አጋጣሚ በመጠቀም ወደፊት አንድ እርምጃ ተራመደ። ነገር ግን አጥቂው በድንገት ሳሮንን ወደ ሳሙኤል በኃይል ገፍትሮ በእጁ ያለውን ቢላዋ ወደ ሳሙኤል ደረት ሰነዘረው። ሳሙኤል ሳሮንን በግራ እጁ ይዞ ወደ መሬት ሲጥላት የቢላው ጫፍ የሳሙኤል ቀኝ ትከሻን በከፊል ቀዶ አለፈ። የደም ጠብታዎች በግራጫው ቲሸርቱ ላይ መታየት ጀመሩ። ሳሙኤል ህመሙን ችላ በማለት በቀኝ እግሩ የአጥቂውን ሆድ በኃይል ረገጠ። አጥቂው ወደ ኋላ ተንሸራቶ ከአንድ ትልቅ የብረት መደርደሪያ ጋር ተጋጨ። መደርደሪያው በላዩ ላይ ካሉት ከባድ የልብስ ጥቅሎች ጋር በአጥቂው ላይ ተገልብጦ ወደቀ። ሰውየው መሬት ላይ ወርቆ ለመነሳት ሲሞክር ሳሙኤል ሽጉጡን ወደ ላይ አድርጎ አንድ ጊዜ ወደ ጣሪያ ተኮሰ። አስፈሪው የጥይት ድምፅ በህንፃው ውስጥ አስተጋባ። አጥቂው ሰውዬ የተኮሰው ጥይት እውነተኛ መሆኑን ሲረዳ ከተረፈው ከባድ መደርደሪያ ስር ራሱን አውጥቶ በቢሮ በሌላኛው በረንዳ በኩል ዘሎ ወደ ውጭ ወጣ። ሳሙኤል ወደ በረንዳው ሮጦ ሲመለከት ሰውየው በአጥሩ በኩል ዘሎ በጨለማውና በዝናቡ ውስጥ ጠፍቶ ነበር። ሳሙኤል ወዲያውኑ ወደ ሳሮን ተመለከተ። ሳሮን መሬት ላይ ተዘርግታ በከፍተኛ ፍርሃት ትንቀጠቀጣለች። ሳሮን ደህና ነሽ? እኔ ሳሙኤል እባላለሁ፣ የወርዲ ጎረቤት ነኝ። ሽጉጡን ወደ ጎቡ እየመለሰ ነበር። በዚህ ጊዜ የወርዲ የጥይቱን ድምፅ ሰምታ መኪናው ውስጥ መቆየት ስላልቻለች በከፍተኛ ፍጥነት ደረጃዎቹን እየሮጠች ወደ ክፍሉ ገባች። የሳሮንና የሳሙኤል ሁኔታን ስታይ ጮኸች። ሳሪ እያለች መሬት ላይ ተንበርክጋ ጓደኛዋን አቀፈቻት። ሳሮን የወርዲን ድምፅ ስትሰማ ይበልጥ ማልቀስ ጀመረች። የወርዲ ሊገለኝ ነበር እኮ፣ ይኸውልሽ ያ ሶፍት ላይ ጻፍነውን ዝርዝር እያሳየ ሊያርደኝ ስትል ተናገረች። የወርዲ የሳሮንን ፊት በሶፍት እያበሰች ወደ ሳሙኤል ተመለከተች። የሳሙኤል ቀኝ ትከሻ በደም እየተሸፈነ መምጣቱን አየች። ሳሚ ቆስላል እንዴ? አለች በአሳሳቢ ስሜት። አይ ችግር የለም፣ ቀላል ጭረት ነው፣ ምንም አይደለም አለ ሳሙኤል ፊቱን በቁጭት እያጨማደደ። አሁን እዚህ መቆየት የለብንም። ሰውየው አካባቢውን ሊከታተል ይችላል። ሳሮንን ይዘናት ወደ እኔ አፓርታማ እንሂድ። እዛ የተሻለ ደህንነትና የሕክምና እቃዎች አሉ፣ እንረዳታለን። ሳሙኤል ሳሮንን በኃይል አግዟት አስነሳት። ሶስቱም በጋራ በመሆን ከህንፃው ወጥተው ወደ መኪናው ገቡ። መኪናው በድጋሚ አዲስ አበባን የሌሊት ዝናብ እየቀደደ ወደ ቦሌ ሚካኤል አፓርታማ አመራ። አፓርታማው ውስጥ ሲደርሱ ሳሙኤል ሳሮንን ሶፋው ላይ ያስቀመጣት። የወርዲ ለሳሮን የሚጠጣ ትኩስ ነገር አዘጋጅታ ሰጠች። ሳሮን በጥቂቱ የምትረጋጋም፣ አይኖቿ ውስጥ ያለው የሞት ፍርሃት ግን ገና አለቀቃትም ነበር። ይህ በእንዲህ እንዳለ ሳሙኤል የፌዴራል ፖሊስ የመጀመሪያ እርዳታ ሳጥኑን አውጥቶ በትከሻው ላይ ያለውን ቁስል በራሱ ሊያክም ሲሞክር የወርዲ ሳጥኑን ከእጁ ላይ ተቀበለችው። ቆይ እኔ ላርገው፣ ስለ ሁሉም ነገር አመሰግናለሁ ሳሚ። ዛሬ አንተ ባትኖር ኖሮ ሳሮን በህይወት ላትኖር ትችል ነበር አየህ አለች ወርዲ፣ አይኖቿ በምስጋናና በፍርሃት ተሞልተው። ሳሙኤል ዝም ብሎ እንድታክመው ፈቀደላት። አልኮሉ ቁስሉ ላይ ሲያርፍ ትንሽ እኮ አልተንቀሳቀሰም። ገና የመጀመሪያ ነው አየሽ። ያ ሰውዬ ዝም የሚል አይመስለኝም። አሁን ነገሩን ለፖሊስ ሪፖርት ማድረግ አለብን። ነገር ግን ማህበራዊ ሚዲያ ላይ ያለው ነገር ይበልጥ ሳይሰፋ መፍትሄ መፈለግ አለበት።
አለ ሳሙኤል ወደ ሳሮን እያየ። ሳሮን ሻዩን እየጠጣች ዮርዲ ያ ሰውዬ እኮ እብድ ነው። ዝርዝሩን በስልኩ ላይ እያሳየ የምትፈልጉት ፍጹም ወንድ እኔ ነኝ፣ ግን እናንተ ሴቶች ለዚህ አትበቁም አትመጥኑም እያለ ነው የደበደበኝ። ይህ ዝርዝር እኛን ወደ መቃብር እያመራን ነው አለች። ድምጿ ሊቆራረጥ እየፈለገ ፍርሃቱ እንቅጥቃጤው ሳይለቃት። ዮርዲ ሶፋው ላይ ተቀምጣ ስልኳን አወጣች። ከጧቱ 11 ሰዓት እየሆነ ነበር። ዝናቡ መለስ ብሏል። የንጋቱ ብርሃን በከተማዋ ላይ መውጣት ጀመረ። ነገር ግን ማህበራዊ ሚዲያው ላይ ያለው የዛ የምርጡና የፍጹሙ ወንድ ወሬ አሁንም በከፍተኛ ፍጥነት እየነደደ ነበር። ዮርዲ አሁን የተረዳችው ነገር ቢኖር ይህ ዝርዝር ተራ ዲጂታል ጨዋታ ሳይሆን አራቱንም ጓደኛሞች በአንድ ላይ ያያያዘ አደገኛ ወጥመድ መሆኑን ነበር። ከተማዋ ስትነቃ ይህ ታሪክ ምን አይነት አዲስ መልክ እንደሚይዝ የሚያውቅ የለም። የአዲስ አበባ ንጋት የለመደችውን ደማቅ የፀሐይ ብርሃን ይዛ አልመጣችም። ከባድ የጭጋግና የጉም መጋረጃ የቦሌ ሚካኤልን ሰማይ ጠቅልሎታል። ከአፓርታማው መስኮት ውጪ የቅዳሜ ማለዳ የትራፊክ ጫጫታ በደካማ ሁኔታ መሰማት ጀምሯል። በሳሙኤል ሰፊ ሳሎን ውስጥ ግን ከባድና አስፈሪ ዝምታ ሰፍኗል። የቡናው መዓዛና የሻይትነት የክፍሉን ቀዝቃዛ አየር ለመስበር ቢሞክሩም በትናንትናው ምሽት የደረሰው የሞት አደጋ የጣለው ጥቁር ጥላ ግን አሁንም አልተነሳም። ሳሮን በሳሙኤል ሶፋ ላይ ወፍራም ብርድ ልብስ ለብሳ ተቀምጣለች። ፊቷ ላይ ያሉት ጥቃቅን ጭረቶችና በፋሻ የታሰረው እጇ የትናንት ምሽቱን ትግል በግልጽ ያሳያሉ። ዮርዲ ከጎኗ ተቀምጣ እጆቿን አጥብቃ ይዛለች። ሁለቱም ሴቶች ሌሊቱን ሙሉ የአይን ሽፋሽፍቶቻቸውን ተረጋግተው መቅጠም ስላልቻሉ አይናቸው ደም መስሏል። ሳሙኤል በክፍሉ ጥግ ላይ ቆሞ ስልኩን በጆሮ ላይ አስጠግቷል። ንግግሩ አጭርና ወታደራዊ ትዕዛዝ የተሞላበት ነበር። አዎ አትላስ አካባቢ የሚገኘው እሱ ጋር ነው ያለው። በቃ የአሻራ ባለሙያዎች ላኩ። የመስታወት ስብርባሪዎችና የብረት መደርደሪያዎችን በደንብ መፈተሽ አለባችሁ። የተገኘው መረጃ በቀጥታ ለኔ ያሳውቁኝ አለና ስልኩን ዘጋው። ወደ ሁለቱ ሴቶች ዞር ብሎ በደም የተበከለውንና በዮርዲ የታሰረለትን ቀኝ ትከሻውን በትንሹ አወዛወዘው። እንግዲህ ለፌዴራል ፖሊስ የምርመራ ክፍል በይፋ አሳውቅ ያለው የሥራ ባልደረቦቼ በሳሮን መስሪያ ቤት ላይ ጥናት መጀመራቸውን ገልጸውልኛል። አሁን ግን ዋናው ነገር እናንተ ራሳችሁን በጥንቃቄ እንድትጠብቁ ነው አለው ሳሙኤል እንደተለመደ በቀጥተኛ አነጋገሩ። ሳሚ እኔ አሁን ማመን እየቻልኩ አይደለም። ዮርዲ ድምጿ በድካም ሊቆራረጥ ይፈልጋል። ይህ ሰው እኛም በትክክል እንዴት አወቀን? በአዲስ አበባ ውስጥ በሺዎች የሚቆጠሩ የቴሌግራም ቻናሎች አሉ እኮ። እኛም መርጦ የሳሮንን አድራሻ ፈልጎ እኩለ ሌሊት ላይ ጥቃት ለማድረስ ምን ያህል ጊዜ ወሰደበት? ሳሙኤል ወደ ጠረጴዛው ተጠግቶ ዮርዲን ስልክ አነሳው። እንግዲህ ከዚህ በፊት እንዳልኩሽ ዲጂታል አሻራችሁን አልሸፈናችሁም ወይም ደግሞ እዛ በደንብ እንግዲህ የሚገልጥ ነገር አለ እና በዚያ ላይ ትናንት ምሽት የለቀቅሽ ፎቶግራፍ ላይ የሳሮን ልዩ የፋሽን ብራንድ አርማ በግልጽ ይታያል። ልብ ካላልሽ ለአንድ የከተማዋን ውሎ ለሚያውቅና መረጃዎች ለሚከታተል ሰው እንግዲህ መስሪያ ቦታውን ለማወቅ በጣም ቀላል ነው። የጥቂት ደቂቃዎች ስራ ነው የሚሆንለት። ይህ አጥቂ በዘፈቀደ የመጣ ሌባ እንዳይመስላችሁ። በጣም የተደራጀ በጥላቻ የተሞላና ሰለባዎቹንም አስቀድሞ የሚያጠና ሰው መሆኑን በዚህ መለየት ትችላላችሁ። በዚህ ጊዜ ዮርዲ ስልክ እንደገና ይጮህ ጀመር። የሊዲያ ስም በስክሪኑ ላይ ታየ። ዮርዲ በፍጥነት የስልኩን ድምጽ ከፍ አድርጋ አንስታ ላውድ ስፒከር ላይ አደረገችው። ዮርዲ ሳሮን ደህና ናት? ጠዋት ላይ እኮ የጻፍሽው ነው። ምን ተፈጥሮ ነው አለች ሊዲያ፣ ድምጿ በከፍተኛ ድንጋጤ ስሜት ተሞልቶ። ሳሮን ብርድ ልብሱን በግራ እጇ ይዛ ወደ ስልኩ ተጠጋች። ሊዱ ደህና ነኝ፣ ግን ትናንት ምሽት ብታይ ሊገለኝ ነበር። የሆነ ሰውዬ ቢሮዬን ሰብሮ ገብቶ በቢላዋ ማለት ነው። የዮርዲ ጎረቤት ሳሙኤል ይባላል። እግዚአብሔር ይስጠው። እሱ ባይደርስ ሊኖሩ ዛሬ ጧት አስክሬኔ ነበር የሚገኘው ስትል ለቅሶዋን ጀመረች። ከስልኩ ማዶ የሊዲያ ከባድ ትንፋሽና የለቅሶ ድምጽ ተሰማ።
ኦ አምላኬ፣ እኔም እኮ ጠዋት ከቤት ልወጣ ስል አንድ እንግዳ ነገር አስተውያለሁ። የአፓርታሜ በር ላይ በጥቁር ቀለም አንድ ምልክት ተስሏል። ቀጣዩ ተራ የእንጀራና የውሃ እውነት ነው የሚል ጽሑፍ ተጽፎበታል። ይህ ምን ማለት እንደሆነ እኔ አላወቅኩም። ወይኔ ጉዴ፣ አሁን በጣም እየፈራው ነው አለች ሊዲያ። ሳሙኤል የሊዲያን ንግግር ሲሰማ በፍጥነት ስልኩን ከዮርዲ እጅ ተቀበለው። ሊዲያ፣ እኔ መርማሪ ሳሙኤል ነኝ። አሁን ካለሽበት ቤት በፍጹም እንዳትወጪ፣ በሩን በደንብ ቆልፊው። እኔና ዮርዲ አሁን መተን እንወስድሻለን። ማንኛውም ሰው በሩን ቢደበድብ በፍጹም እንዳከፍች አላትና ስልኩን ዘጋው። ወደ ዮርዲ ዞር ብሎ ሳሮን እዚህ እኔ ክፍል ውስጥ ቆይ፣ ቤቱ ሙሉ በሙሉ በሴኩሪቲ የተቆለፈና አስተማማኝ ነው። ምንም የሚያሳስብ ነገር የለውም። እኔና አንቺ በፍጥነት ሄደን ሊዲያን ይዘናት መምጣት አለብን። የአጥቂ አሁን ሙሉ ለሙሉ በነፃነት እየተንቀሳቀሰ ነው። አይሽ። ዮርዲ ሳሮንን አቅፋ አረጋጋቻት። ሳሪ እዚሁኝ በቃ እሺ፣ በሩን ከውስጥ ቆልፊው፣ እኛ ሊዱን ይዘናት በፍጥነት እንመልሳለን አለቻት። ሳሮን ራሷ አምባውን ተወዘወዘች። ዮርዲና ሳሙኤል ከአፓርታማ ወጥተው ወደ ደረጃው ወረዱ። የውጭ የክረምት አየር ዮርዲን ፊት ሲመታው በውስጡ ያለው ፍርሃት ወደ ከባድ ቁርጠኝነት ተለወጠ። ይህ በሶፍት ላይ ዘርዘራ አንስታ በስተት ካልታቀደለት ቦታ የለቀቀችው የሷ ስተት ቢሆንም አሁን ግን የጓደኞቿን ሕይወት ለማዳን ከሳሙኤል ጎን መቆም እንዳለባት ተረድታለች። ወደ ጥቁሩ ፎርድ መኪና ሲገቡ ሳሙኤል መኪናውን አስነስቶ የሊዲያ ቤት ወዳለበት ወደ ካዛንቺስ አካባቢ አቀና። በመንገድ ላይ ሳሙኤል በጣም ዝምተኛ ነበር። አይኖቹ ከመንገዱና ከኋላ መስታወቱ ላይ ነቀሉም ነበር። የሚከተላቸው ሰው ይኖር አይኖር በባለሙያ እይታ ይፈትሽ ነበር። ሳሚ አለች ዮርዲ መኪናው አደባባይ መዞር ሲጀምር። ስለ ሁሉም ነገር አመሰግናለሁ። አንተ ባትኖር ኖሮ ምን እንደምሆን ማሰብ እንኳ ያስፈራኛል። ግን ይህን ሁሉ ለምን ታደርጋለህ? አንተ እኮ ጎረቤታችን ብቻ ነህ። ሳሙኤል መሪውን ይበልጥ አጥብቆ ያዘ። ስራ የሰዎችን መጠበቅና ፍትህን ማምጣት ነው። በዚያ ላይ ትናንት ምሽት ያየሁት ነገር ምልሽ ያ አረመኔ ሰውዬ የተጠቀመበት መንገድና የጻፈው ጽሁፍ አየሽ፣ ከዚህ በፊት በአዲስ አበባ በሚስጥር ስንከታተሉ ከነበረው የአንድ የስነ ልቡና ቀውስ አለ። አንድ ከሱ ነፍሰ ገዳይ ጋር ተመሳሳይነት አለው። ይህ ዝርዝር ለሱ ሰዎችን ለማጥቃት ሰበብ ሆኖለታል። ስለዚህ ይህን ጉዳይ እኔ ራሴ መጨረስ አለብኝ። ያን አስቤ ነው። መኪናው ከደቂቃዎች በኋላ ካዛንቺስ በሚገኘው የሊዲያ መኖሪያ ግቢ ደረሰ። ግቢው በርካታ ቤቶች ያሉበትና ሰላማዊ የሚመስል ቦታ ነበር። ሳሙኤል መኪናውን አቅሞ ከዮርዲ ጋር በፍጥነት ወደ ሊዲያ ቤት አመሩ። ወደ ሊዲያ ክፍል መግቢያ በር ሲደርሱ ሊዲያ በስልክ የገለጸችውም በጥቁር ቀለም የተጻፈው ጽሑፍን ተመለከቱ። በትልቁ የአማርኛ ፊደላት ግድግዳው ላይ ተጽፏል። ቀጣዩ ተራ የእንጀራና የውሃ እውነት ነው ነበር የሚለው ጽሑፉ። ሳሙኤል ጽሑፉን በጥንቃቄ ተመለከተውና በጣቶቹ ነካው። ቀለሙ ገና አልደረቀም። ትናንት ሌሊት በማለዳ ላይ ተጻፈ ነው አለ በሹክሹክታ። ዮርዲ በሩን በኃይል መታች። ሊዱ እኔ ነኝ፣ ዮርዲ ነኝ፣ ክፈችው። በሩ በዝግታ ተከፈተ። ሊዲያ በከፍተኛ የፍርሃት ድምፅ ውስጥ ሆና ዮርዲን አቀፈቻት። እንዴ ዮርዲ፣ እኔ በጣም ፈራሁ። ይህ ሰው እኔ እዚህ እንደምኖር እንዴት እንዳወቀ ራሱ ግራ ገብቶኛል። ወይኔ ጉዴ ፈላ። ለቅሶ። አይዞሽ ሊዱ፣ አሁን ይልሽ ከኛ ጋር ትሄጃለሽ። ሳሙኤል ይጠብቀናል። ሊዲያ ጥቂት ልብሶችን በችኮላ በቦርሳ ውስጥ ከታ ከቤት ወጣች። ሳሙኤል የቤቱን በር በጥንቃቄ ቆልፎ አካባቢውን በአይኖቹ እየቃኘ ሶስቱንም ወደ መኪና አመራቸው። ወደ መኪናው ሲገቡ የዮርዲ ስልክ እንደገና መልእክት አሳየ። በዚህ ጊዜ የደረሰው መልእክት ከቴሌግራም ቻናሉ ሳይሆን በግል ስልኳ ላይ ካልታወቀ ቁጥር የተላከ ሚስጥራዊ ፎቶግራፍ ነበር። ዮርዲ ፎቶግራፉን ስትከፍተው በድንጋጤ ጩኸቷን አቀለጠችው። ፎቶግራፉ አሁን በሳሙኤል አፓርታማ ሶፋ ላይ ተኝታ ያለችው የሳሮን ምስል ያሳያል። ፎቶ የተነሳው ከአፓርታማው ውጪ ባለ ከፍታ ላይ ተኩኖ ወደ ውስጥ በመመልከት ነበር። ከፎቶ በታች አንድ አጭር ጽሑፍ ተጽፏል። ጥበቃችሁ ፍጹም አይደለም፣ ሁላችሁም በእጅ መዳፍ ውስጥ ናችሁ። ጨዋታው ይቀጥላል። ዮርዲ ስልኩን ለሳሙኤል አሳየችው። ሳሙኤል ፎቶን ሲያይ ፊቱ ወደ አስፈሪ ቁጣ ተለወጠ። ይህ ሰው እኛን እየተከታተለን ነው ማለት ነው። አሁንም አፓርታማ አካባቢ ነው አለና መኪናውን በከፍተኛ ፍጥነት አስነስቶ ወደ ቦሌ ሚካኤል አፓርታማ አበረረው።
በአዲስ አበባ የቅዳሜ ማለዳ ላይ የአጥቂው ጥላ ከነሱ ጀርባ በጥብቅ ተጣብቆ ነበር። የጥቁሩ ፎርድ መኪና ሞተር በከፍተኛ ጩኸት የአዲስ አበባን አስፋልት እየቀደደ ይበራል። ሳሙኤል መሪውን በሁለት እጆቹ ጨብጦ ፍጥነቱን ከሚፈቀደው በላይ እየጨመረ መኪናውን ያሽከረክራል። በካዛንቺስና በቦሌ መካከል ያለው መንገድ በዚህ የቅዳሜ ጠዋት በትራፊክ የተጨናነቀ ባይሆንም እያንዳንዱ ቀይ መብራትና እያንዳንዱ ፍጥነት የሚቀንሱ መኪናዎች በዮርዲና በሊዲያ አይምሮ ውስጥ የሞት ያህል የሚከብዱ ሰከንዶች ሆነው ያልፋሉ። ዮርዲ ከኋላ መቀመጫው ላይ ሆና ስልኳን አጥብቃ ይዛለች። አሁንም ያንን ካልታወቀ ቁጥር የተላከውን የሳሮንን ፎቶግራፍ ደጋግማ ትመለከታለች። ፎቶ በጣም ቅርብ በሆነ ርቀት በአፓርታማው ትልቅ መስኮት በኩል ወደ ውስጥ በትኩረት በሚመለከት የካሜራ ሌንስ የተነሳ ነው። አጥቂው ሳሮን ብቻዋን መሆኗን ቆስላ ሶፋው ላይ መተኛቷን በግልጽ እያየ ነበር። ሳሚ እባክህ ፍጠን፣ ሳሮን እኮ ብቻዋን ናት እባክህ። ዮርዲ በለቅሶ ድምፅ ጮኸች። ቤቱ በደንብ ተቆልፏል ብለኛል፣ ግን ያ ሰው እዚያ ካለ በሩን ሰብሮ ከገባ ምን ትሆናለች? ሊዲያ ከጎኗ ሆኗ ዮርዲን እጅ አጥብቃ ይዛ ታጽናናታለች። ሆኖም የእርሷም ከንፈሮች በከፍተኛ ፍርሃት እየተንቀጠቀጡ ነበር። አምላኬ ሆይ እባክህ ሳሪን ጠብቃት፣ ይህ ሁሉ ብደት መቼ ነው የሚያበቃው? በሹክሹክታ ጸለየች። ሳሙኤል ወደ ኋላ መስታወት በኩል ወደ ሁለቱ ሴቶች ተመለከተ። ፊቱ እንደ ብረት የጠነከረና ምንም አይነት ፍርሃት የማይታይበት ቢሆንም የአይኖቹ መቅበዝበዝ ግን ውስጣዊ ቁርጠኝነቱን ያሳያል። ዮርዲ አደንግጭሽ፣ የአፓርታማ በር ከተራ እንጨት የተሰራ አይደለም። የብረት ማጠናከሪያ ያለውና በ3 ደረጃ የሚቆለፍ ልዩ መዋቅር አለው። አጥቂው በሩን በቀላሉ መስበር አይችልም። እኔን ያስጨነቀኝ የሰው እኛን እንቅስቃሴ በየደቂቃው እንዴት ሊከታተል እንደቻለ ነው አለ ሳሙኤል፣ ድምፁ ዝቅተኛና የነገሮችን ስሜታዊ ስሌት በያዘ መልኩ። መኪናው ቦሌ ሚካኤል ወደሚገኘው አፓርታማ ህንጻ መግቢያ ሲደርስ ሳሙኤል ፍሬኑን በኃይል ይዞ መኪናውን አቆመ። ገና መኪናው ሙሉ በሙሉ ሳይቆም ሳሙኤል የቤቱን ቁልፍና ሽጉጡን አውጥቶ ከመኪናው ወረደ። ዮርዲና ሊዲያም በከፍተኛ ፍጥነት ተከትለውት ወደ ህንጻው ዋና በር ሮጡ። የህንጻው መግቢያ ሰላማዊ ይመስላል። ጥበቃው በቦታው ላይ ተቀምጦ ጋዜጣ ያነባል። ሳሙኤል ጥበቃውን በትከሻው ይዞ በኃይል አናወጠው። ዛሬ ጧት ወደ ላይ የወጣው የህንጻው ጀርባ ያለው ትልቅ ወይ ዛፍ ወይ የሆነ ከፍ ያለ ቦታ የቆመ የሆነ እንግዳ ሰው አይታል ሲል ጠየቀው። ጥበቃው በመደናገጥ ራሱን ወዘወዘ። ኧረ አላየሁም ጌቴ፣ ዝናብ ስለነበረ ማንም ወደዚህ አልመጣም አለ። ሳሙኤል ሌላ ቃል ሳይናገር ደረጃዎቹን በሁለት እርምጃ እያለፈ ወደ 3ኛው ፎቅ መውጣት ጀመረ። ዮርዲና ሊዲያ እየተንፈራገጡ ተከተሉት። ወደ ሳሙኤል የክፍል በር ሲደርሱ በሩ እንደተቆለፈና ምንም አይነት የኃይል ምልክት እንዳልተደረገበት አዩ። ሳሙኤል ቁልፉን በፍጥነት አዙሮ በሩን ከፈተ። ሳሮን! ዮርዲ ወደ ውስጥ እየሮጠች ገባች። ክፍሉ ጨለማና ዝምተኛ ነበር። ሳሮን ከሳሎኑ ሶፋ ላይ በከፊል ተነስታ አይኖቿ በድንጋጤ ተለጥጠው በሩን ትመለከት ነበር። በእጇ አንድ ትልቅ የብረት የአበባ ማስቀመጫ ይዛ ራሷን ለመከላከል ተዘጋጅታ ነበር። የዮርዲን ድምፅ ስትሰማ የያዘችው ዕቃ መሬት ላይ ጥላ ወደ ጓደኞቿ ሮጠች። 3ቱም ሴቶች በክፍሉ መሃል ላይ ተቃቅፈው ማልቀስ ጀመሩ። ዮርዲ፣ የሆነ ሰው መስኮቱን ደጋግሞ ይደበደብ ነበር አለች ሳሮን። እንቅጥቃጤው አልለቀቃትም። ትልቅ ወፍ ወይም የሆነ የዛፍ ቅርንጫፍ ይመስለኝ ነበር፣ ግን ኋላ ላይ የስልክ ካሜራ ብልጭታ አይቻለሁ። ፎቶ እያነሳኝ እንደሆነ ገባኝና በጣም ፈራው። ሳሙኤል በቀጥታ ወደ ትልቁ መስኮት አመራ። መጋረጃውን ፈቀቅ አድርጎ ወደ ውጭ ተመለከተ። ከአፓርታማው መስኮት ጥቂት ሜትሮች ርቆ አንድ ትልቅና አሮጌ ዋርካ ዛፍ ይገኛል። ሳሙኤል መስኮቱን ከፍቶ የዛፉን ቅርንጫፎች በጥንቃቄ ተመለከተ። በአንድ ትልቅ ቅርንጫፍ ላይ አዲስ የተሰበረ የቅጠል ምልክትና አንድ ትንሽ ጥቁር የላስቲክ ቁራጭ ተንጠልጥሎ አየ። እዚህ ነበር ማለት ነው አለ ሳሙኤል መስኮቱን መልሶ እየዘጋ። በዛፉ ላይ ወጥቶ ክፍሉን ይከታተል ነበር ማለት ነው። ያርመኒ እኛ ሊዲያን ለመውሰድ መውጣታችንን ሲያይ ይህን ፎቶ አንስቶ ዮርዲ ላይ የስነ ልቦና ጥቃት ለማድረስ ተጠቀመበት። ይህ ሰው እኛን እያስጠነቀቀን ነው። ጨዋታውን እሱ እየመራው እንደሆነ ሊያሳየን ይፈልጋል ማለት ነው። አያችሁ? ሊዲያ ሶፋው ላይ ተቀምጣ ራሷን በሁለት እጆቿ ያዘች።
አሁን እሺ ምን ይሻለናል? እሺ ሜሮንስ? ቆይ ሜሪት ናት ስትል በድንገት ጠየቀች። ዮርዲ በድንጋጤ ቆመች። አምላኬ ሙሉ በሙሉ ረሳናት እኮ። ዛሬ ጧት በስልክ ስናወራ ጋላሪዋ ላይ እንግዳ መልእክት እንደደረሳት እኮ እሷም ነግራኝ ነበር። ዮርዲ በፍጥነት ወደ ሜሮን ስልክ መደወል ጀመረች። ስልኩ ይጠራል፣ ግን የሚያነሳው አልነበረም። 3-4 ጊዜ ደገመችው። በመጨረሻም በአምስተኛው ጥሪ ላይ ስልኩ ተነሳ። ሆኖም የሚሰማው የሜሮን ድምጽ ሳይሆን የከበደ የሙዚቃና የሰዎች ጫጫታ ድምጽ ነበር። ሜሪ ይሰማሻል? ዮርዲ በኃይል ጮኸች። አቤት ዮርዲ፣ ምንድን ነው? የሜሮን ድምጽ ከሁሉ የተሻለ የተረጋጋ ነበር ማለት ይቻላል። ምን ሆነሽ ነው? ምንድን ነው የሚያስጮሽ? ሜሪ የት ነው ያለሽው? አሁን ካለሽበት ቦታ በፍጥነት መውጣት አለብሽ። ምን ያልሽ ነው ዮርዲ? እኔ እኮ ፒያሳ ጋላሪ ውስጥ ነኝ። ዛሬ አዲስ የጥበብ ኤግዚቢሽን ስላለኝ በርካታ እንግዶች መጥተዋል። ስራ ላይ ነኝ። ሳሙኤል ስልኩን ከዮርዲ እጅ ተቀብሎ ወደ ጆሮ አስጠጋ። ሜሮን፣ መርማሪ ሳሙኤል እባላለሁ። አሁን የምነግርሽን በጥንቃቄ ስሚውልሽ። ሳሩን ትናንት ምሽት ጥቃት ደርሶባታል እና አጥቂው አሁን ቀጣዩን ሰለባ እየፈለገ ነው። ያንቺ ጋላሪ ውስጥ በርካታ ሰዎች አሉ። አጥቂው በሰዎቹ መካከል ተደብቆ ሊሆን ይችላል። ምንም አይነት እንግዳ ነገር ካየሽ ወዲያውኑ ለኔ ንገሪኝ። እኛውን ወደ አንቺ እየመጣን ነው አለ። ምን? ሳሩን? ምን ሆነች ሳሩን? የሜሮን ድምጽ በድንገት ወደ ፍርሃት ተለወጠ። እሺ ቆይ ጥንቃቄ ያደርጋለሁ፣ ግን እዚህ እኮ ብዙ ሰዎች ነው ያሉት። ንግግሯ ሳይጠናቀቅ ከስልኩ ማዶ አንድ ትልቅ የብርጭቆ መሰበር ድምጽና የሰዎች የድንጋጤ ጩኸት ተሰማ። ስልኩ በድጋሚ ተቋረጠ። ክፍል ውስጥ ያለው የደወል ድምጽ አሁን ሙሉ በሙሉ አስተጋባ። አጥቂው ጊዜ እየሰጣቸው አልነበረም። በአንድ ቀን ውስጥ ሁለተኛውን ጥቃት ለመሰንዘር ወደ ፒያሳ ተንቀሳቅሶ ኖሯል። ሳሙኤል ሽጉጡን ወደ ወገቡ ከተተ። ሊዲያና ሳሩን እዚሁ ቁልፉን ይዛችሁ ትቀመጣላችሁ። እኔና ዮርዲ ወደ ፒያሳ እንሄዳለን። አሁን መፍራት ሳይሆን መፍጠን ያለብን አለ ሳሙኤል አይኖቹን በቁርጠኝነት እያበራ። ዮርዲም የጓደኛዋን አደጋ ተረድታ ከሳሙኤል ጀርባ ተሰለፈች። የአዲስ አበባ የቅዳሜ ማለዳ አሁን ወደ ከባድ የአደን ሜዳ ተለውጧል። የአዲስ አበባ ሰማይ ጥቅጥቅ ባለ ግራጫ ጉም ተሸፍኖ ከቦሌ ወደ ፒያሳ የሚወስዱ መንገዶች በቅዳሜ ማለዳ የትራፊክ ረብሻ ተጨናንቀዋል። ከቦሌ መገናኛ፣ ከመገናኛ በእንግሊዝ ኤምባሲ አድርጎ በ4 ኪሎ በኩል ወደ ፒያሳ ለማቅናት ያለው የትራፊክ ፍሰት ሁኔታ የሚማርክ ሆኖ አላገኘውም ሳሙኤል። እናም ቀጥታ ወደ መስቀል አደባባይ የሚያስወርደውን መንገድ ከመገናኛ ይዞ መርጦ የቸርችል አቀበትን ለመጋፈጥ ወሰነ። የጥቁሩ ፎርድ መኪና የፊት መብራቶች በጭጋግ ውስጥ መንገዱን እየቀደዱ ይጓዛሉ። የሳሙኤል እጆች መሪው ላይ ጠንክረው ተቀምጠዋል። ፊቱ ላይ የሚታየው ቅዝቃዜና ትከሻው ላይ ያለው ቁስል የሚያመጣው ህመም በክፍሉ ውስጥ ያለውን ከፍተኛ ውጥረት ይበልጥ ያከብደዋል። ከጎኑ የተቀመጠችው ዮርዲ ግን የምታደርገው ጠፍቷት ስልኳን አጥብቃ ይዛለች። የሜሮን ስልክ ጥሪ ከተቋረጠ በኋላ ወዲያውኑ መልሳ 10 ጊዜ ብትደውልም ከስልኩ ማዶ የሚሰማው እንደተለመደው የደወሉላቸውን ደንበኛ ማግኘት አይችሉም የሚለው ቀዝቃዛ ምላሽ ብቻ ነበር። ሳሙኤል የሜሪ ጋላሪ የሚገኘው የፒያሳ እንትን ጋር ምንድነው የሮያል ኮሌጅ ያለበት አወቀው አይደል? ይሄ የበፊቱ ህንጻ። አዎ። ድምጿ በጭንቀትና በለቅሶ እየተንቀጠቀጠ ትናንት ምሽት ሳሩንን፣ ዛሬ ጧት ደግሞ ሊዲያን፣ አሁን ደግሞ ሜሮንን፣ ይህ እብድኛን አንድ ባንድ እያደነን ነው ማለት ነው። ቀጥሎ ምን እንደሚያደርግ ማሰብ እንኳን እጅግ ያስፈራኛል። ሁሉም ነገር በእኔ ስህተት የመጣ ነው። ያንን የተረገመ የቸከቸክ ነው ዝርዝር እዛ ቻናል ላይ ባለቆ ኖሮ ዛሬ ማንም አደጋ ላይ ወርቅም ነበር። ሳሙኤል ማርሽ ቀይሮ መኪናውን ቀጥታ ከቸርችል ጎዳና አቀበት ያፈሳፈሰው ጀመር። በየመንገዱ ያሉ እግረኞችን፣ ሌሎች መኪናዎች በብልሃት እያለፈ ነው ፍጥነቱን እየጨመረ የመጣው። ይኸውልሽ ዮርዲ፣ አሁን አእምሮሽን በጥፋተኝነት ስሜቴ በከንቱ ፍርሃት አታድክም አለ። ድምፁ እንደተለመደው የሰከነና የሙያዊ ብልሃት የተሞላበት ነበር። አጥቂው እቅዱን እየፈጸመ ያለው በስነ ልቦና ጥቃት የታገዘ አድርጎት ነው። ይሻቆኛል ለማሸበር ነው የሚያደርገው። እናንተ እንድትደናገጡ በተናጠል እንድትሆኑና እንድትሳሳቱ ይፈልጋል። አንድ ባንድ እንዲያገኝ አይሽ።
አሁን የሜሮን ጋላሪ ውስጥ በርካታ ሰዎች መኖራቸው ለአጥቂው መደበቂያ ቢሆንም በሌላ በኩል ደግሞ እሷን በቀላሉ እንዳያጠቃት እንቅፋት ይሆንበታል። በስልኩ ላይ የሰማሽው የብርጭቆ መሰበር ድምጽ የግጭት ምልክት ሊሆን ይችላል። አሁን እኛ የምናደርገው እዚያ ደርሰን ሁኔታውን በአካል መቆጣጠር ብቻ ነው። ስለዚህ እዚህ አንቺ ይሄን ባረግ ኖሮ ያምባ በቃ ኢነርጂሽን ቆጥቢው። ገባሽ? ዮርዲ የመኪናውን መስኮት በከፊል ከፍታ ቀዝቃዛውንና በዝናብ የረጠበውን የአዲስ አበባ አየር ወደ ውስጥ አስገባች። በአእምሯ ውስጥ ግን ትናንት ምሽት በካፌው ውስጥ አራቱም ጓደኛሞች በአንድ ላይ ሆነው ያሳለፉት የሳቅና የቀልድ ምሽት ይመላለስ ነበር። ያንን የፍጹሙ ሰው መስፈርት ዝርዝር ስትጽፍ ይህን ያለ የሞት አደጋና ደም አፋሳሽ ታሪክ ይዞ ይመጣል ብሎ ማን አሰበ? አሁን ግን እያንዳንዱ ቃል ወደ ጥይትና ቢላዋ ተለውጦ የገዛ ጓደኞቿን እያሳደዳቸው ነው። መኪናው በፒያሳ አሮጌና ጠባብ መንገዶች ሲገባ አካባቢው በሰዎች እንቅስቃሴና በቅዳሜ ገበያተኞች ተጨናንቆ ነበር። የፒያሳ የድሮ የጣሊያን ዘመን ህንፃዎች፣ የወርቅ ቤቶች፣ ጥንታዊ ካፌዎች በቅዳሜ ማለዳ ደንበኞቻቸው ተሞልተዋል። ሳሙኤል መኪናውን ከሜሮን ጋላሪ ህንፃ ጥቂት ሜትሮች ርቆ በሚገኝ አንድ ጠባብ መንገድ ላይ በችኮላ አቆመው። መኪናው ገና ሙሉ በሙሉ ሳይቆም ሳሙኤልና ዮርዲ በሩን ከፍተው ወጥተዋል። ሁለቱም እየሮጡ ወደ ጋላሪው ህንፃ አመሩ። የህንፃው መግቢያ በር ላይ በርካታ ሰዎች በድንጋጤ ቆመው ውስጡን ይመለከታሉ። አንዳንዶቹ ደግሞ በችኮላና በፍርሃት ወደ ውጭ ይወጣሉ። ዮርዲ ሰዎቹን በኃይል ገፋፍታና ገፈታትራ ወደ ውስጥ ስትገባ ያየችው ነገር ልቧን በእጅጉ ሰበረው። የሜሮን የጥበብ ጋላሪ ዋና መግቢያ በር ላይ ያሉት ትላልቅና ውድ የሙዚየም መስታወቶች በሙሉ ተሰባብረው መሬት ላይ ተበታትነዋል። የክፍሉ ውስጠኛ ክፍል ሙሉ በሙሉ ምስቅልቅል ወጥቷል። ሜሮን ላለፉት 5 ወራት ቀንና ሌሊት የደከመችባቸውና ዛሬ ጧት ለታላቅ ኤግዚቢሽን ያቀረበቻቸው ውብ የዘይት ቀለም ስዕሎች በሙሉ በጥቁር ስፕሬይ ቀለም ተበላሽተዋል። አንዳንዶቹ ደግሞ በስለት ተቀደው መሬት ላይ ወርቀዋል። ክፍሉ የጥበብ ማሳያ ሳይሆን ጦር ሜዳ ይመስል ነበር። ሜሪ የት ነሽ? ዮርዲ በከፍተኛ ድምፅ እየጮኸች በተሰባበረው መስታወት ላይ ተራምዳ ወደ ውስጥ ገባች። ሳሙኤል ሽጉጡን አውጥቶ አካባቢውን በንቃት እየቃኘ ከጀርባ ተከተለ። በጋላሪ ውስጠኛ ክፍል ጥግ ላይ 2 የኤግዚቢሽኑ እንግዶች አንድ ሰው ከመሬት ላይ አግዘው ተቀምጠው ነበር። ዮርዲ ወደዛ ስትሮጥ መሬት ላይ በደም ተውጦ ወድቆ በህመም የሚጮኸው የጋላሪው ጥበቃ ሰራተኛ እንደሆነ አየች። የጥበቃው እጅና ራስ በከፍተኛ ሁኔታ ቆስሏል። ምን ተፈጠረ? ሜሮን የት ናት? ሳሙኤል የጥበቃውን ትከሻ ይዞ አይኖቹን በጥብቅ ሰክቶ በቁም ነገር ጠየቀው። ጥበቃው እየተንተባተበና በህመም እየተናነቀው አንድ ረዥም ሰው በጥቁር ልብስና በጭንብል ፊቱን የሸፈነ በድንገት ገብቶ በእጁ የሆነ ትልቅ የብረት ዘንግ ነገር ይዟል። የኤግዚቢሽኑ ስሎች በሙሉ ያለምንም ርህራሄ መስበር መቅደድ ጀመረ። ማል ሰዎች እየጮሁ መሮጥ ጀመሩ። እኔ እሱን ለመከላከልና ለመያዝ ስሞክር በያዘው ዘንግ ራሴን እጄን መታኝ። ከዚያም እመቤት ሜሮንን በኃይል ጠልፎ አፏን አፍኖ በጀርባ በር በኩል ይዟት ነው የወጣ። መኪና ውስጥ ከቷት በከፍተኛ ፍጥነት ሲሮጥ ባይኔ አይቼዋለሁ አለ። ዮርዲ ይህን ስትሰማ ሙሉ በሙሉ አቅም አጣች። እግሮቿ ከዷት። መሬት ላይ ልትወርቅ ስትል ሳሙኤል በግራ እጁ በኃይል ወገቧን ደግፎ አደሳት። ሳሚ ሜሪን ወሰዳት። አምላኬ ሆይ ሜሪን አገታት። እኔ ምን ላድርግሽ እያለች በከፍተኛ ሁኔታ ማልቀስ ጀመረች። የጓደኛዋ መታገት በውስጧ የነበረውን የመጨረሻ ጥንካሬ አሟጠጠው። ሳሙኤል ዮርዲን በአቅራቢያው በነበረ አንድ ያልተሰበረ ደህና ካለው ሶፋ ላይ ያስቀመጣት። እዚህ ተቀመጭ፣ የትም እንዳትንቀሳቀሽ ብሏት በፍጥነት ወደ ጋላሪው የጀርባ በር አመራ። የጀርባው ከባድ የእንጨት በር በኃይል ተሰብሮ ወድቋል። ከውጭ ያለው ጠባብ መንገድ ወደ ፒያሳ የጀርባ ሰፈሮችና ጠባብ ኮሪደሮች የሚወስድ ሲሆን መሬቱ በጠዋት ዝናብ ምክንያት ሙሉ በሙሉ ጭቃ ሆኗል። ሳሙኤል መሬቱን በጥንቃቄ ተንበርክኮ መረመረ። አዲስና ጥልቅ የመኪና ጎማ ምልክት በጭቃው ላይ በግልጽ ተመለከተ። የጎማው ቅርጽና ስፋት ተራ የቤት መኪና ሳይሆን
ትልቅና ባለ 4 እግር የጭነት ወይም የፒክአፕ መኪና መሆኑን ያሳያል። አጥቂው መኪናውን እዚያ አዘጋጅቶ እንደነበር ግልጽ ነው። ሳሙኤል በፍጥነት ስልኩን አውጥቶ ለፌዴራል ፖሊስ ዋና የምርመራ ክፍል ባልደረቦች ደወለ። የምርመራ ክፍል መርማሪ ሳሙኤል ነኝ። አሁኑኑ በፒያሳ በጣይቱ ሆቴልና በድሮ ማነቂያ አካባቢ ያሉትን የደህንነት ካሜራዎች በማንኛውም በህንጻ የሚሆን እዛው አካባቢ ያለው የደህንነት በቀጥታ ፈትሹ። ከ7 ደቂቃ በፊት ከሜሮን ጋላሪ ጀርባ በከፍተኛ ፍጥነት የወጣ ጥቁር ወይም ግራጫ ቀለም ያለው የኋላ ሰሌዳው የተሸፈነ ባለ 2 ካቢኔ መኪና ፈልጉ። የመኪናው በየትኛው አቅጣጫ እንደሄደ በየደቂቃው ሪፖርት አድርጉልኝ። ፍጠኑ። የታገተች ሴት አለች ነው የምላችሁ ብሎ ስልኩን ዘጋው። ወደ ዮርዲ ተመልሶ መጣና ከፊቷ ተንበረከከ። ዮርዲን የሚንቀጠቀጡና የቀዘቀዙ እጆች በሁለት እጆቹ አጥብቀው ያዛቸው። የሳሙኤል ሞቅ ያሉ እጆችና የማይናወጠው አይኑ ለዮርዲ ትልቅ መረጋጋትን ሰጧት። ዮርዲ እየሰማሽኝ ነው? ልሻውን ጊዜው የማልቀስና የተስፋ መቁረጥ አይደለም አለ። ድምፁ ዝቅተኛ ቢሆንም የብረት ያህል የጠነከረ ቁርጠኝነት ነበረው። አጥቂው ሜሮንን የወሰዳት ወዲያውኑ ሊገድላት ፈልጎ እንዳይመስልሽ፣ ካልሆነ እዚህ በሰዎቹ ፊት ይገድላል ነበር። እሷን ያገታት አንቺንና ሌሎች ጓደኞቻችሁን ይበልጥ ለማስፈራራት፣ የእናንተን ስነ ልቦና ለመስበርና ወደሚፈልገው የመጨረሻ ወጥመድ ለመሳብ ነው። እኛ እሱን እንከታተለዋለን። አንድ እርምጃም ቢሆን አንቀድመው። ሜሮን በህይወት እንደምትመጣ ደግሞ ቃል እገባልሻለሁ አለ። ዮርዲን በዋን በጃኬቷ እጅ አበሰች። ሳሚ ይህ ሰው ተራ ወንጀለኛ አይደለም፣ እብድ ነው። ቀጥሎ ምን እንደሚያደርግ አናውቅም። እኔ ምን ማድረግ አለብኝ? የኔ መኖር ለጓደኞቼ መርገም ሆነ እኮ ስትል ራሷን ወቀሰች። ሳሙኤል ተነሳና በክፍሉ ውስጥ ያሉትን የተሰባበሩ ስዕሎች መመልከት ጀመረ። ይህ ሰው ሁሉ ጊዜ መልእክት ይተዋል። በሳሮን ቢሮ ዝርዝሩን አሳይቷል። አየሽ፣ በሊዲያ በር ላይም ጽፏል። እዚህም የሆነ አንድ ነገር መተንበይ ያለበት አለ። ሳሙኤል በተሰባበሩት በቀለም በተበላሹት ስዕሎች መካከል መፈለግ ጀመረ። በመጨረሻም በክፍሉ መሃል ላይ በትልቁ ኤግዚቢሽን ሰሌዳ ጀርባ በአጥቂው በጥቁር ቀይ ስፕሬ ቀለም የተጻፈ አዲስ ማስታወሻ ተገኘ። ማስታወሻው በዮርዲ ስም የተጻፈ ቀጥተኛና አስፈሪ ማስፈራሪያ ነበር። ዮርዳኖስ፣ የፈጠረሽው ፍጹም ሰው አሁን ከጓደኛሽ ጋር ነው። እውነተኛውን ፍጹምነት ለማየት ከፈለግሽ ዛሬ ምሽት በትክክል 4 ሰዓት ላይ ብቻሽን ወደ ድሮ የሰበታ መንገድ የጨርቃ ጨርቅ ፋብሪካ መጋዘን ነኝ። ለአንድም ሰው በተለይ ለዚያ ለፖሊስ ጎረቤትሽ ብትነግሪ የሜሮንን አስክሬን ታገኘዋለሽ። ጨዋታው ሊያልቅ ነው ይላል። ዮርዲ ጽሑፉን ስታነብ መተንፈስ ያቃታት መሰላት። ሰውነቷ ሙሉ በሙሉ ቀዘቀዘ። አጥቂው ሳሙኤል የፖሊስ መርማሪ መሆኑንና እነሱንም እየረዳቸው እንደሆነ ጭምር አውቋል። ጨዋታው አሁን ወደ መጨረሻውና ወደ አስፈሪው ምዕራፍ ተሸጋገረ። አጥቂው ዮርዲን ብቻዋን ይፈልጋታል። ሜሮን ደግሞ የእርሷን መምጫ ዋስትና ሆናለች። ሳሙኤል ማስታወሻውን በጥንቃቄ አንብቦ ስልኩ ላይ ፎቶ አነሳው። ፊቱ ላይ ያለው ቁጣ አሁን ወደ አደገኛ መርማሪነት ተለውጧል። እንዳሰብኩት ነው አለ ሳሙኤል ማስታወሻውን እያጠፋ። እሱ የፈለገው አንቺን ነው። አሁን ወደ አፓርታማው እንመለስ። ከሳሮንና ከሊዲያ ጋር በመሆን ይህን የወንጀል ሰንሰለት የምንሰብርበትን ስልት እንንድፋለን። እሱ የሰበተውን መጋዘን የመጨረሻ መድረክ አድርጎታል። አየሽ፣ እኛ ደግሞ የእሱ መቃብር እናደርገዋለን። የአዲስ አበባ የቅዳሜ ከሰዓት አየር አሁን ይበልጥ እየቀዘቀዘ መጣ። ታሪኩ ግን የመጨረሻው ፊልሚያም እየተቃረበ ይመስል ነበር። የቅዳሜው ከሰዓት በኋላ የአዲስ አበባ አየር ይበልጥ እየቀዘቀዘ መጥቷል። ጥቅጥቅ ያለው የክረምት ደመና ከተማዋን ሙሉ በሙሉ ውጧታል። ከሰማይ የሚወርደው ካፊያ የቦሌ ሚካኤልን አስፋልት በውሃ ቀጭን ልብስ አልብሶታል። ሳሙኤልና ዮርዲ ከፒያሳው ድራማዊ ክስተት በኋላ ወደ አፓርታማው ሲመለሱ ክፍል ውስጥ የነበረው ድባብ ከቀድሞ ይበልጥ የከበደና የሚጨንቅ ነበር። ሳሮንና ሊዲያ በሳሎን መሃል ተቀምጠው የዮርዲን መምጣት በጉጉት ይጠባበቃሉ። የዮርዲን የለቀቀ ፊትና የሳሙኤልን ጥልቅ ዝምታ ሲያዩ የሆነ ነገር መበላሸቱን ወዲያውኑ ተረዱ። ዮርዲ፣ ሜሪ ግን የት ናት? ለምን ብቻሽን ተመለሽ?
ስትል ሊዲያ ከወንበሯ ተነስታ ወደ እነሱ እየሮጠች ጠየቀች። ዮርዲ ሌላ ቃል መናገር አልቻለችም። ሊዲያን በኃይል አቅፋት ስቅስቅ ብላ ማልቀስ ጀመረች። ሳሮንም በፋሻ የታሰረው እጇን ደግፋ ወደ እነሱ መጣች። ሳሙኤል የሳሎኑን በር ከጀርባው በጥብቅ አቆልፎ ካፖርቱን አውልቆ ወንበር ላይ ያስቀመጠ። ትከሻው ላይ ያለው ቁስል በደንብ መርጠቡ፣ ቲሸርቱ ላይ ጥቁር ነጠብጣብ ይታያል። ሜሮንን ወስዷታል አለ ሳሙኤል። ድምፁ ምንም አይነት ስሜት የማይነበብበት ግን የብረት ያህል የከበደ ነበር። ጋላሪዋን አውድሞ ሰዎቹን በትኖ በጀርባ በር በኩል ነው አግቶ ይወሰዳት። በአሁኑ ሰዓት የፌደራል ፖሊስ የምርመራ ቡድን ከተማዋ ላይ ያሉትን የደህንነት ካሜራዎች በሙሉ እያሰሰ ነው። ነገር ግን ወንጀለኛው መኪናውንና መንገዱን በስልት የመረጠ ስለሆነ ፍንጭ ለማግኘት ጊዜ እየወሰደብን ነው። ሳሮን ፊቷን በሁለት እጆቿ አሸፈነች። ይሄ እኔ ጥፋት ነው። ትናንት ምሽት እኔ ቢሮ እያሉ የአብድ ሲመጣ ወዲያውኑ ለፖሊስ መደወል ነበረብኝ። አሁን ሜሪ ሊገላት ይችላል ማለት ነው አለች በከፍተኛ የጥፋተኝነት ስሜት። አይምዘልሽ፣ አይገላትም ሲል ሳሙኤል ጣልቃ ገባ። ወደ ጠረጴዛው ተጠግቶ ስልኩን አስቀመጠና በጋላሪው ውስጥ ያነሳውን የማስፈራሪያ ጽሑፍ ፎቶ ለሶስቱም ሴቶች ያሳያቸው። ይህ መልእክት እዚያው ትቶልናል። እሱ የፈለገው ሜሮንን ሳይሆን በዋናነት ዮርዲን ነው ማለት ነው። ሜሮን ወደ መጨረሻው መድረክ መድረሻው ጋሻው ናት። ሊዲያና ሳሮን ጽሑፉም በስልኩ ላይ በጥንቃቄ ያነበቡት። የሰበተው አሮጌ ጨርቃ ጨርቅ ፋብሪካ መጋዘን የሚለውን ስም ሲያዩ የክፍሉ ቅዝቃዜ በከፍተኛ ሁኔታ ጨመረ። እንዴ ብቻሽን? አለች ሊዲያ ወደ ዮርዲ ዞራ። ዮርዲ በፍጹም ሄድ የለብሽም። ይህ ግልጽ ወጥመድ ነው። እዚያ ኬርሽ ሁለታችሁንም በአንድ ላይ ነው የሚያጠፋችሁ። ሳሚ አንተ ፖሊስ ነህ አይደል እንዴ? ሰራዊት ይዘህ ሄደህ መጋዘኑን መክበብ አትችልም? ሳሙኤል ወንበር ስቦ ከሴቶቹ ፊት ለፊት ተቀመጠ። የሁኔታውን አሳሳቢነትና የስነ ልቦና ስሌቱን ሊያስረዳቸው ወሰነ። ይኸውልሽ ሊዲያ፣ ምን መሰለሽ፣ ጉዳዩ እንደዛ ቀላል አይደለም። ያ አጥቂ እኔ የፖሊስ መርማሪ መሆኔን ያውቃል። ማስታወሻው ላይ በግልጽ አስቀምጦታል። አይሽ መጋዘኑ አካባቢ ምንም አይነት የፖሊስ እንቅስቃሴ ወይ የተኩስ ኃይል ወይም ከባድ መኪኖች ካየ እኛ ውስጥ ከመግባታችን በፊት ምናልባት ሜሮንን የመግደል እድል ይኖራል ማለት ነው። እሱ አሁን ያለው የስሜት ደረጃ ላይ ሁሉም ነገሮች አጥፍቼን የምጠፋለሁ በሚል ስሌት ውስጥ ያለ ሰው ነው። ስለዚህ እኛ የእሱን ሕግ ተከትለን ነገር ግን በእኛ ብልሃት ማሸነፍ አለብን። ታዲያ ምን ልናደርግ ነው ስትል ዮርዲን በዋና ብሳ ጠየቀች። አይኖቿ ውስጥ አሁን ፍርሃት ጠፍቶ የጓደኛዋን ሕይወት ለማዳን የመጣ ቁርጠኝነት ወላፈን ይታያል። ሳሚ፣ እኔ እዚያ መጋዘን ሄዳለሁ። ሜሪ በእኔ ምክንያት እንድትሞት አልፈልግም። እሱ የፈለገው እኔን ከሆነ ፊት ለፊት እጋፈጠዋለሁ። ሳሙኤል በዝግታ ፈገግ አለ። ሆኖም ፈገግታው ጭንቀት ነበር። ትሄጃለሽ ዮርዲ፣ ነገር ግን ብቻሽን አትሆኝም። እሱ ብቻሽን እንድትመጪ ይፈልጋል። እኛ ግን ከሱ እይታ ውጪ ጥሩ ጊዜ ነው፣ ቴክኖሎጂ ያለ፣ በስልት አብረንሽ እንሆናለን። ሳሙኤል ከተቀመጠበት ተነስቶ ወደ መኝታ ክፍሉ አመራ። ከጥቂት ደቂቃዎች በኋላ አንድ ትልቅ ጥቁር የብረት ሳጥን ይዞ ተመለሰ። ሳጥኑን ሳሎን ጠረጴዛ ላይ አስቀምጦ ሲከፍተው በውስጡ የተለያዩ የላቁ የቴክኖሎጂ መገናኛዎች፣ ትናንሽ ካሜራዎችና የወታደራዊ መረጃ መቆጣጠሪያ ዕቃዎች ታዩ። ይህ ፌዴራል ፖሊስ ልዩ ግብረ ኃይል መርማሪዎች ብቻ የሚጠቀሙበት ሚስጥራዊ ቴክኖሎጂ ስብስብ ነበር። ይህንን ነው እንዴ? አለ ሳሙኤል አንድ በጣም ትንሽ የሆነ የሸረሪት ቅርጽ ያለውና ከቆዳ ቀለም ጋር የሚመሳሰል ጥቃቅን የድምጽና የቦታ አመላካች መሳሪያ አውጥቶ ለዮርዲ ያሳያት። ይህ መሳሪያ በሰውነታችን ላይ ሲቀመጥ በማንኛውም የብረት መመርመሪያ አይታወቅም። ቁሱ የተሰራው ከልዩ የሲሊከን ውህድ ነው። ይህን መሳሪያ በጃኬትሽ ውስጥ ከቀበቶሽ ጀርባ እናስቀምጠዋለን። አንቺ መጋዘን ውስጥ የምታወሪውን እያንዳንዱን ቃል፣ አጥቂው የሚናገረውን ድምጽና አንቺ ያለሽበትን ትክክለኛ የቦታ ርቀት በዚህ ስክሪን ላይ በቀጥታ እከታተላለሁ ማለት ነው። በመቀጠልም ሌላ ትንሽ የብርጭቆ ቁራጭ የሚመስል ነገር አወጣ። ይህ ደግሞ የአይን መነጽርሽ ላይ የሚገጠም የቪዲዮ ካሜራ የሚያስቀር ነውና መነጽሩን ስታረጊ የአንቺ አይን የሚያዩ እያንዳንዱ ምስል እኔ መኪና ውስጥ ሆኜ በላፕቶፕ ያየዋለሁ ማለት ነው። መጋዘኑ ውስጥ ስንት መግቢያ እንዳለ፣ አጥቂው የት እንደቆመና ሜሮን የት ታስራ እንዳለች ሙሉ መረጃ ይሰጠኛል።
ዮርዲ መሳሪያዎቹን በጥንቃቄ ተመለከተች። እና ታዲያ አንተ የት ነው የምትሆኑ? እሱ እኮ አንተን ካየ ሜሪን ይገላታል። እኔ ከአንቺ ጀርባ በ1 ኪሎ ሜትር ርቀት በሚገኝ ተንቀሳቃሽ መኪና ውስጥ ሆናለሁ ሲል ሳሙኤል መለሰ። የመኪናውን የሬዲዮ ሞገድና መብራት ሙሉ በሙሉ አጥፍቼ በጨለማ ውስጥ ነው መከታተልሽ። አንቺ መጋዘን ውስጥ ገብተሽ ከአጥቂው ጋር ንግግር ስትጀምሪ ትኩረቱን ሙሉ በሙሉ ወደ አንቺ ያደርጋል። ያው እኔ በጀርባ በኩል አድፍጬ እገባለሁ። ያ ነው ሐሳቡ። የኔ ዋና ዓላማ ያጋሽ ወይም አጥቂ በሉት ሳይነቃ ሜሮንን ነፃ ማውጣትና እሱን በቁጥጥር ስር መዋል ነው። የቪዲዮና የድምጽ መረጃው እኔ በትክክለኛው ሰከንድ ላይ እንድደርስ ይረዳኛል፣ ያስፈልጋል። ሳሩን ከሶፋው ላይ ተነስታ ወደ ሳሙኤል ጠጋ አለች። ሳሚ፣ ይሄ በጣም አደገኛ ነው። ያ ሰው ስለት ብቻ ሳይሆን ሽጉጥም ሊኖረው ይችላል። ዮርዲ ላይ አንድ ነገር ቢከሰትስ ስትል በጭንቀት ጠየቀች። ሳሙኤል ወደ ዮርዲ ቀረብ ብሎ አይኖቿን በጽኑ እይታ ተመለከተ። ዮርዲ፣ ፈራ እግዚአብሔር እንዳለሽና ጠንካራ ሴት እንደሆንሽ አውቃለሁ። በትናንትናው ምሽት ያሳየሽው ድፍረት ለሳሮን ሕይወት መትረፍ ምክንያት ሆኗል። ዛሬ ምሽት ግን ከድፍረት ይበልጥ ምን እንደሚያስፈልግሽ ታውቂያለሽ? መረጋጋት። መጋዘኑ ስትገቢ አጥቂው ሊጮህብሽ፣ ሊያስፈራራሽ ወይም ሊያዋርድሽ ይችላል። ዋናው ስራሽ እሱን ማባበልና ማዋራት ነው። ለምን ይሄን እንዳደረገ ጠይቂው። በጥፋተኝነት ስሜት ውስጥ ሆኝለት እሱ ራሱን የበላይ አድርጎ እንዲያስብ ስታደርጊው የሱ መከላከያ ይላላል። የአጋጣሚ ለኔ ወደ ውስጥ መግቢያ መንገድ ይሆናል ማለት ነው። አይሽ? ዮርዲ ራሷን በአዎንታ ወዘወዘች። እሺ ሳሚ፣ ሙሉ በሙሉ ባንተ ቅድም መራለሁ። ሜሪን ለማዳን ማንኛውንም ነገር ነው ማደርገው። ሰዓቱ እየገፋ ሄዶ ምሽት 1 ሰዓት ሆነ። ሳሙኤል ለሳሮንና ለሊዲያ ተጨማሪ መመሪያዎችን ሰጣቸው። የአፓርታማውን በሮች በሙሉ ከውስጥ እንዲቆልፉ፣ ምንም አይነት ስልክ እንዳያነሱና የፖሊስ ጥበቃ ከአፓርታማው ውጪ በሚስጥር እንዲቆም ማድረጉን ነገራቸው። ምሽቱ 2 ሰዓት ከ30 ሲል ዝናቡ ይበልጥ እየጠነከረ መጣ። የአዲስ አበባ መንገዶች በጨለማና በውሃ ማዕበል ተዋጡ። ሳሙኤልና ዮርዲ የመጨረሻውን ዝግጅት አጠናቀቁ። ሳሙኤል የዮርዲ መነጽርና ጃኬት ላይ መሳሪያዎቹን ገጠመ። ከዚያም የላፕቶፑን ስክሪን ከፈተ። የዮርዲ የልብ ትርታና የድምጽ ሞገድ በስክሪኑ ላይ በደማቅ አረንጓዴ ቀለም መታየት ጀመረ። ሁሉ ነገር ዝግጁ ነው አለ ሳሙኤል ጥቁር የዝናብ ካፖርቱን እየለበሰ። ዮርዲ፣ አሁን ወደ መኪናው እንሄዳለን። ወደ ሰበታ የምታሽከረክሪው አንቺ ነሽ፣ እኔ ከኋላ እከተልሻለሁ። ከአፓርታማው ወጥተው ወደ መኪናው ወረዱ። ዮርዲ የሳሙኤልን ጥቁር ፎርድ መኪና እንድትነዳ ተደረገ። ሳሙኤል ደግሞ ከፖሊስ ክፍል በሚስጥር የተላከለት ሌላ ተራ መልክ ያለው የሲኖትራክ መኪና ይዞ ተዘጋጀ። ምሽት 3 ሰዓት ላይ ጉዟቸው ተጀመረ። መኪናው ከቦሌ ወጥቶ ሜክሲኮ፣ ከሜክሲኮ አየር ጤና፣ ከዛም ወደ ሰበታ የሚወስደውን አሮጌ መንገድ ተያዘው። መንገዱ እጅግ ጨለማና አልፎ አልፎም ጥቅጥቅ ባሉ ዛፎች የተከበበ ነበር። የክረምቱ ዝናብ በመኪናው የፊት መስታወት ላይ በኃይል ይደበድባል። ዮርዲ መሪውን አጥብቃ ይዛ የፊት መብራቱ በሚፈጥረው ደካማ ብርሃን ውስጥ መንገዱን እየፈለገች ትነዳለች። በመኪናው የኋላ መስታወት በኩል ስትመለከት የሳሙኤል መኪና መብራቱን አጥፍቶ በጥላ መልክ ከኋላዋ በሩቅ ሲከተላት ታያለች። ያ ጥላ ከውስጡ ያለውን ከፍተኛ የሞት ፍርሃት እየቀነሰ የአንድ ሰው ጥልቅ ፍቅርና ጥበቃ ከሷ ጋር እንዳለ እንዲሰማት ያደርጋታል። ወደ ሰበታ ከተማ መግቢያ ላይ ሲደርሱ መንገዱ ይበልጥ እየጠበበና ወደ ገጠራማው ክፍል የሚወስደው የጭቃ መንገድ ጀመረ። ሰዓቱ ወደ 4 ሰዓት እየተቃረበ ነበር። የድሮ የጨርቃ ጨርቅ ፋብሪካ ዝገት የለበሱ ትላልቅ የብረት በሮች፣ የፈረሱ ግንቦች በጭጋግ ውስጥ በሩቅ መታየት ጀመሩ። ዮርዲ ልብ ማቆሚያ እንደሌለው ከበሮ በኃይል ይመታ ጀመር። ጨዋታው ወደ መጨረሻው ምዕራፍ የደረሰ መሰላት። የመኪናው የፊት መብራቶች በፈረሱት ዝገት በለበሱት የፋብሪካ የብረት በሮች ላይ ሲያርፉ የሰበታው ጨለማ ይበልጥ አስፈሪና ጥቅጥቅ ያለ መስሎ ታየ። ዮርዲ የጥቁሩ ፎርድ መኪና ሞተር አጠፋች። ድንገት በክፍሉ ውስጥ የነበረው ብቸኛ ብርሃንና ድምጽ ሲጠፋ የክረምቱ ዝናብ በመኪናው ጣሪያ ላይ የሚደበድበው ኃይለኛ ድምጽና የልቧ ትርታ ብቻ ቀሩ።
በአዲስ አበባ ሰዓት አቆጣጠር በትክክል ምሽት 4 ሰዓት ሆኗል። በመነጽሯ ላይ የተገጠመውን ቅንጣት ታክል ካሜራና ጃኬቷ ውስጥ ያለውን የድምፅ ማስተላለፊያ በእጆቿ በትንሹ ነካካች። ከ1 ኪሎ ሜትር ርቆ መብራቱን አጥፍቶ በቆመው መኪና ውስጥ ሆኖ ላፕቶፑን የሚከታተለው ሳሙኤል የእርሷን እንቅስቃሴ በንቃት እየተከታተለ እንደሆነ ታውቃለች። ያ እውቀት በዚህ የሞት ምሽግ ውስጥ የቀራት ብቸኛ የደህንነት ተስፋ ነበር። ዮርዲ በጥልቀት ተነፈሰች። የመኪናውን በር ከፍታ ወደ ውጭ ወጣች። ቀዝቃዛ የሰበታ ነፋስና ዝናብ ፊቷን በኃይል መታው። ጃኬቷን ወደ ላይ ሰብሰብ አድርጋ በጭቃውና በተሰባበሩት የኮንክሪት ቁርጥራጮች ላይ እየተራመደች ወደ ዋናው መጋዘን በር አመራች። የመጋዘኑ ትልቅ የብረት በር በከፊል ተከፍቷል። ከውስጥ የሚወጣው ደካማ የቢጫ አምፑል ብርሃን በጭጋጉ ውስጥ ይደንሳል። ወደ ውስጥ ስትገባ የድሮ ፋብሪካው ግዙፍነትና የባዶነት ስሜት በርገግ አደረጋት። በክፍሉ ውስጥ የቆዩ የጨርቃ ጨርቅ ማሽኖች፣ የዝገት ክምሮችና የተበታተኑ የእንጨት ሳጥኖች ይታያሉ። ከጣሪያው ላይ የሚንጠባጠበው የውሃ ጠብታ መሬት ላይ ካለው የብረት ወለል ጋር ሲጋጭ የሚፈጥረው ቲክ ቲክ የሚል ድምፅ ክፍሉን ይበልጥ አስጨናቂ ያደርገዋል። ሜሪ! ዮርዲ ድምጿን ከፍ አድርጋ ጮኸች። ድምጿ በመጋዘኑ ግድግዳዎች ላይ አስተጋብቶ ተመለሰ። በጣም ጥሩ ዮርዲያኖስ፣ ትክክለኛው ሰዓት ላይ መተሻል የሚል ጉርናናና ቀዝቃዛ ድምፅ ከክፍሉ ማዶ ካለው ጨለማ ውስጥ ወጣ። ዮርዲ ወደ ድምፁ አቅጣጫ ዞረች። በመጋዘኑ መሃል ላይ ከአንድ ትልቅ የብረት ምሰሶ ጋር ታስራ መሬት ላይ የተቀመጠችው ሜሮንን አየቻት። አፏ በጥቁር ፕላስተር ተይዟል። አይኖቿ በእንባ ተሞልተው ዮርዲን እንዳትጠጋ በራሷ ምልክት ትሰጣት ነበር። ከበስተጀርባ ያ ረዥሙ በጥቁር ካፖርት የተሸፈነና ፊቱን በጥቁር ጭንብል የሸፈነው አጥቂ ቆሟል። በዚህ ጊዜ ግን በእጁ የነበረው ስለት አልነበረም። ይልቁንም ወደ ሜሮን ራስ የተነጣጠረ ጥቁር አውቶማቲክ ሽጉጥ እንጂ። እባክህ ሜሪ ልቀቃት፣ እኔ ነኝ ጥፋተኛዋ። ዮርዲ እጆቿን ወደ ላይ አርጋ ወደፊት አንድ እርምጃ ተራመደች። በመነጽሯ በኩል የአጥቂውና የሜሮን ምስል ለሳሙኤል እያሳየችው ነው። እዚያው ቁሚ! አጥቂው በኃይለኛው ጮኸ። አንድ እርምጃ ብትራመጂ ጓደኛሽ እዚሁ ህይወቷ ያልፋል። ዮርዲ በቦታው ቆመች። የሳሙኤል መመሪያ በአእምሮዋ ታሰባት። እሱን አውሪው፣ ለምን ይህን እንዳደረገ ጠይቂው፣ ራሱን የበላይ አድርጎ እንዲያስብ ፍቀጂለት ነበር ያላት። ለምን ግን ይህን ታደርጋለህ? አለች ዮርዲ ድምጿን ለማረጋጋት እየሞከረች በጥፋተኝነት ስሜት። ያንን ዝርዝር እኮ የጻፍኩት እኔ ነኝ። ተራ የማህበራዊ ሚዲያ ጨዋታ ነበር። በአንተ ላይ ምን በደል አደረስኩ? ለምን እኛን ለማጥፋት ፈለግ? አጥቂው በከፍተኛ ድምፅ መሳቅ ጀመረ። ሳቁ በመጋዘኑ ውስጥ አስፈሪ አስተጋቦት ነበረው። ተራ ጨዋታ? ድምፁ በንዴትና በጥላቻ እንደተሞላ ያስታውቃል። ለእናንተ ለሰነፎቹና ፍጹምና ለሌላችሁ ሴቶች ሁሉ ነገር ጨዋታ ነው። የፍጹሙ ሰው መስፈርት እያላችሁ ወንዶችን ዝቅ ታደርጋላችሁ። እኔ ሙሉ ህይወቴን በስነ ስርዓት በትጋትና በፍጹምና ስኖር የነበርኩ ሰው ነኝ። ነገር ግን እናንተ ሴቶች ሁሉ ጊዜ እኔን ውድቅ ታደርጉኛላችሁ። ያ የቴሌግራም ዝርዝርሽ የኔን ህይወት ነው የሚገልጸው። ነገር ግን አንቺ ለዚህ ዝርዝር አትበቂም። ፍጹም የሆነ ሰው እኔ ነኝ። እናንተ ግን የቅጣት ዋጋችሁን መክፈል አለባችሁ። ዮርዲ አጥቂው ከባድ የስነ ልቦና ቀውስ ውስጥ እንዳለ ተረዳች። ትክክል ነህ አለችው። ወደፊት እንዳታይ አይኖቿን መሬት ላይ ጥላ፣ እኛ ፍጹም አይደለንም። እኔ ያንን ዝርዝር ስጽፍ ያንተን ያህል ጥልቅና ፍጹም የሆነ ሰው ይኖራል ብዬ አላሰብኩም ነበር። ጥፋቴን አምናለሁ። እባክህ አሁን ግን ሜሪ ልቀቃት፣ እኔን ቅጣኝ እንደፈለግ። አጥቂው በዮርዲ ቃላት ይበልጥ የተደሰተና ራሱን የበላይ አድርጎ የቆጠረ ይመስል ነበር። ሽጉጡን ከሜሮን ራስ ላይ በትንሹ ቀነስ አደረገው። አዎ ይህን እንድታምኝ ነበር የምፈልገው። ያ የፖሊስ መርማሪ ጎረቤትሽ ሊያድናችሁ እንደማይችል አሁን አየሽ አይደል?
እኔ ከሱ በላይ ነኝ እያለ መናገሩን ቀጠለ። በዚህ ሰከንድ ከመጋዘኑ የጀርባ አሮጌ መስኮት በኩል ምንም አይነት ድምፅ ሳይሰማ አንድ ጥቁር ጥላ ወደ ውስጥ ገባ። ሳሙኤል ነበር። የዝናብ ካፖርቱን አውልቆ በግራጫ ቲሸርቱ ላይ ያለው ቁስሉን ችላ በማለት ሽጉጡን በሁለት እጆቹ ይዞ በዝግታና በለስላሳ እርምጃዎች ከአጥቂው ጀርባ ካሉት ማሽኖች በስተጀርባ አደባ። ዮርዲ በሳሙኤል መነጽር ካሜራ በኩል ሳሙኤል መግባቱን ስላወቀች የአጥቂው ትኩረት እንዳይከፋፈል ይበልጥ ማውራት ጀመረች። ያ ጎረቤት እሱ እኮ ዝም ብሎ ተራ ሰው ነው። አንተ ግን በጣም ብለን አየህ። ይህን መጋዘን ግን እንዴት መረጥከው ስትል ጠየቀችው። አይኖቿን በአጥቂ ፊት ላይ ብቻ ሰክታ ይህ ፋብሪካ የድሮ አባቴ የነበረበት ቦታ ነው። አጥቂው መናገሩን ሳይጨርስ ሳሙኤል ከማሽኑ ጀርባ ወጥቶ ወደፊት ተራመደ። እጅን ወደ ላይ አድርገህ ሽጉጡን ጣል። የሳሙኤል ድምፅ መጋዘኑን ሰነጠቀ። አጥቂው በድንገት በመደናቀጥ ዞር አለ። ሆኖም እጅግ ፈጣን ነበር። ሽጉጡን ወደ ሳሙኤል አቅጣጫ ዞሮ መተኮስ ጀመረ። ሁለት አስፈሪ ጥይት ድምጾች አስተጋቡ። ሳሙኤል ወደ መሬት ተወርውሮ ከአንድ የብረት ሳጥን ጀርባ ሲደበቅ ጥይቶቹ የብረት ሳጥኑን ቀደው አለፉ። ዮርዲ መሬት ላይ ተኝ። ዮርዲ በፍጥነት መሬት ላይ ተኛች። አጥቂው ወደ ሜሮን ዞሮ በድጋሚ ሊተኩስባት ሲል ሳሙኤል ካለበት ቦታ ሆኖ በአንድ እጁ የአጥቂውን ቀኝ ግራ አነጣጥሮ ተኮሰ። ጥይቱ የአጥቂው ጉልበትን በጥብቅ መታው። ሰውየው በህመም እየጮኸ መሬት ላይ ወደቀ። በእጁ የነበረው ሽጉጥ ተንሸራቶ ወደ ዮርዲ ግራ አጠገብ መጣ። ሳሙኤል በፍጥነት እየሮጠ መጥቶ ሰውየውን መሬት ላይ አስተኝቶ እጆቹን ወደ ኋላ አሰረው። ጨዋታው አብቅቷል አለ ሳሙኤል በከፍተኛ ሁኔታ እየተነፈሰ። ዮርዲ በፍጥነት ተነስታ ወደ ሜሮን ሮጠች። በእጆቿ የነበረውን ፕላስተርና ገመድ ፈታችላት። ሜሮን በከፍተኛ ሁኔታ እያለቀሰች ዮርዲን አቀፈቻት። ዮርዲ አዳንሽኝ፣ አመሰግናለሁ። ሳሙኤል የአጥቂውን ጥቁር ጭንብል ከፊቱ ገፈፈው። በቁጥጥር ስር ያለው ሰው በዮርዲ የቴሌግራም ቻናል ላይ ሁሉ ጊዜ አድናቆትና አስተያየቶችን ሲጽፍ የነበረው በከተማዋ ታዋቂ የነበረው የአይቲ ባለሙያ ነበር። እሱ የሴቶቹን መረጃ በዲጂታል መንገድ እየሰረቀና እያጠና ጥቃቱን ሲያደርስ የነበረው እውነተኛው ጥላ ራሱ ነበር። የፌዴራል ፖሊስ ተጨማሪ መኪኖች፣ አምቡላንሶች የሳይረን ድምጽ እያሰሙ ወደ መጋዘኑ ግቢ ገቡ። መጋዘኑ በፖሊስ መብራቶች ቀይና ሰማያዊ ቀለም ተሞላ። ሳሙኤል ሽጉጡን ወደ ወገቡ መልሶ ወደ ዮርዲና ወደ ሜሮን ተጠጋ። ዮርዲ ቀና ብላ ሳሙኤልን ተመለከተች። አይኖቿ ውስጥ የነበረው የሞት ፍርሃት አሁን ሙሉ በሙሉ ጠፍቶ ለሳሙኤል ያላት ትልቅ አክብሮት፣ ምስጋናና ፍቅር በግልጽ ይታይ ነበር። አበቃ ስትል ዮርዲ በዝግታ ጠየቀች። ሳሙኤል ፈገግ አለ። በዚህ ጊዜ ፈገግታው የሰላም ነበር። አዎ ዮርዲ፣ አሁን ሁሉም ነገር አብቅቷል። ከተማዋ ዛሬ ማታ በሰላም ትተኛለች አለ። ሶስቱም በአንድነት በመሆን ከቀዝቃዛው መጋዘን ወጥተው ወደ ንጋቱ ብርሃንና ወደ ሰላሙ አየር አመሩ። የወንጀሉ ሰንሰለትም የተሰበረ መሰለ። የሰበታው መጋዘን የነበረው አስፈሪው ድባብ በፖሊስ መኪኖችና ቀይና ሰማያዊ መብራቶች ተተክቷል። አምቡላንሶችና የምርመራ ክፍሉ መኪኖች በግቢው ውስጥ ወዲያና ወዲህ ይንቀሳቀሳሉ። ሜሮን በአምቡላንስ ውስጥ ሆና የመጀመሪያ እርዳታ ሕክምና እየተደረገላት ሳለ ዮርዲ ከመኪናው አጠገብ ቆማ የሚወርደውን ቀዝቃዛ የንጋት ዝናብ በትከሻዋ ትቀበላለች። ልቧ አሁንም ሙሉ በሙሉ አልተረጋጋም። ሆኖም ከጥቂት ሰዓታት በፊት በአእምሯ ላይ ተጋርጦ የነበረው የሞት ጥላ አሁን እየተቀረፈ መምጣቱን ተረድታለች። ሳሙኤል ከምርመራ ባልደረቦቹ ጋር ጥቂት ቃላት ከተለዋወጠ በኋላ የሲቪል ካፖርቱን እያስተካከለ ወደ ዮርዲ አመራ። በትከሻው ላይ ያለው ቁስል አሁንም በትንሹ ህመም ቢሰጠውም የእርሱ ፊት ግን እንደተለመደው የተረጋጋና ሙያዊ ኩራት የተሞላበት ነበር። ሜሮን በጥሩ ሁኔታ ላይ ናት አለ ሳሙኤል ድምፁን ዝቅ አድርጎ። የውስጥ ደም መፍሰስ ወይም ከባድ ስብራት የለባትም። የተወሰኑ ቀናት ረፍት ካደረገች በኋላ ሙሉ ለሙሉ ወደ ቀድሞ ጤንነቷ ትመለሳለች።
ዮርዲ ቀና ብላ ሳሙኤልን ተመለከተችው። አይኖቿ አሁንም በእንባ ቢሞሉም በውስጣቸው የሚታየው ግን የፍርሃት ሳይሆን ጥልቅ የምስጋናና የተለየ ስሜት ወላፈን ነበር። ሳሚ፣ አንተ ባትኖር ኖሮ ዛሬ ሁለታችንም እዚያ መጋዘን ውስጥ አስክሬን ሆነን ነበር የምንቀረው። ለሰጠን ጥበቃና ላሳየው ድፍረት እውነት የሚመጥን ቃል የለኝም አለች በሹክሹክታ። ሳሙኤል በዝግታ ፈገግ አለ። የኔ ስራ ነው ዮርዲ፣ ነገር ግን ዛሬ ምሽት ያየሁት የአንቺ ድፍረትና መረጋጋት ለኦፕሬሽኑ ስኬት ትልቁን ሚና መጫወቱን ነው። ያን ሰውዬ በንግግር ባታታሊው ኖሮ እኮ እኔ በጀርባ በኩል ለመግባት ጊዜውን አላገኝም። ስለዚህ ራስሽን ማመስገን አለብሽ። ወንጀለኛው በጥቁር የፖሊስ መኪና ውስጥ ተጭኖ ከግቢው ሲወጣ ዮርዲ መኪናውን በአይኗ ተከተለች። ማህበራዊ ሚዲያ ላይ የምንለቃቸው ጥቃቅን መረጃዎች በሰዎች ህይወት ላይ ምን ያህል ከባድ መዘዝ ሊያመጡ እንደሚችሉ በትንሹም ሆነ በትልቁ ብቻ ትልቅ ትምህርት አግኝታለች። ያ የፍጹሙ ሰው መስፈርት ዝርዝር አሁን አብቅቷል። በሉ እንግዲህ ወደ ቤታችን፣ አሁን ወደ አፓርታማው እንመለስ አለ ሳሙኤል ዮርዲን ትከሻ በለስላሳ እጁ እየነካ። ሳሮንና ሊዲያ እዚያ በጭንቀት እየጠበቁ ነው። ሁላችሁም በአንድ ላይ ሆናችሁ ማረፍና ይህን መጥፎ ህልም መርሳት አለባችሁ። የአዲስ አበባ ሰማይ አሁን ሙሉ በሙሉ መብራት ጀምሯል። ቅዳሜውን ውሎበት የነበረው ጭጋግ አድሮ ሊደግም የፈለገ አይመስልም። የፀሐይ የመጀመሪያዎቹ ደካማ ጨረሮች በከተማዋ ሰማይ ላይ መታየት ጀመሩ። ጥቁሩ ፎርድ መኪና ወደ ቦሌ ሚካኤል አፓርታማ ሲቃረብ በመንገዱ ዳር ያሉት የከተማዋ ነዋሪዎች የየዕለት ተዕለት ኑሯቸውን በሰላም ጀምረው ነበር ማለት ይቻላል። በሰንበቱ ከተማዋ ትናንት ምሽት ምን አይነት አስፈሪ ሞት አደን ይካሄድባት እንደነበር የምታውቅ አይመስልም። ሌሊቱን ምን ሰርተው እንደመጡ የሚያውቁት ሳሙኤልና ዮርዲ እንዲሁም የተረፈችው አሚሮን ብቻና አጥቂው ብሎም የፖሊሱ አባላት። ከዛ ውጭ ያለው አዲስ አበባ ክፍል ነፃ ነበር። አፓርታማው ውስጥ ሲደርሱ ሳሮንና ሊዲያ በሩን ከፍተው በከፍተኛ ጉጉት ተቀበሏቸው። እንቅልፍ ባይናቸው የሚዞር አይመስል። ሜሮን በሰላም ነፃ መሆኗና አጥቂውን በቁጥጥር ስር መዋሉን ሲሰሙ ክፍሉ በደስታና ለቅሶ ቅፍ ተሞላ። አራቱም ጓደኛሞች አሁን ከሞት አፋፍ ተመልሰው በሰላም ተገናኝተዋል። ሳሙኤል በሳሎኑ ጥግ ላይ ቆሞ የጓደኛሞቹን ደስታ በዝግታ ይመለከት ነበር። የሱ የሥራ ድርሻ እዚህ ላይ አብቅቷል። ቦርሳውና ሽጉጡን አስተካክሎ ወደ መውጫው በር ሲያመራ ዮርዲ በፍጥነት ተከትላ ወጣች። በአፓርታማው ኮሪደር ላይ ሁለቱም ብቻቸውን ቆሙ። የጠዋቱ ቀዝቃዛ ነፋስ በመስኮት በኩል ይገባ ነበር። ሳሚ፣ አሁን የት ልትሄድ ነው ስትል ጠየቀችው። በአይኖቿ ውስጥ የተለየ መግነጢሳዊ ስሜት ታሳየው ነበር። ወደ ዋናው መስሪያ ቤት ሄጄ የክስ መዝገቡን ማደራጀትና ሪፖርቱን ማጠናቀቅ አለብኝ ሲል ሳሙኤል መለሰላት። ድምፁ እንደተለመደው ሙያዊ ቢሆንም አሁን ግን የተለየ ልስላሴ ነበረው። ከዚያ በኋላ ጥቂት ቀናት እንግዲህ አውረፍት ወስዳለሁ። በትከሻዬ ላይ ያለው ቁስልም መታከም አለበት። ዮርዲ ወደሱ ይበልጥ ተጠጋች። እጆቿን በሳሙኤል ያልቆሰለው ትከሻ ላይ ቀስ አድርጋ አስቀመጠች። እረፍት ስታደርግ እንዳክምና እንድንከባከብ ፍቀድልኝ። ይህ እንድታደርግልኝ የምፈልገው እንደ ጎረቤት ወይም እንደ ምስጋና ሳይሆን በቃ ከውስጤ በመነጨ ሌላ ስሜት ነው አለችው፣ አይኖቿን በቀጥታ በሳሙኤል አይኖች ላይ ሰክታ። ሳሙኤል ዮርዲን ጥልቅና እውነተኛ ስሜት ተመለከተ። በዚህ አጭርና አስፈሪ የሁለት ቀናት ቆይታ ውስጥ በሁለቱ መካከል የተፈጠረው ትስስር ከተራ ጎረቤትነት በላይ የጠነከረ መሆኑን እሱም ያውቅ ነበር። ፍርሃት የጀመረው ታሪክ አሁን ወደ እውነተኛ ጥልቅ ፍቅር ሳይለወጥ አልቀረም። ሳሙኤል በቀኝ እጁ ዮርዲን ጉንጭ በለስላሳው ዳሰሰው። እሺ ዮርዲ፣ ሪፖርቴ እንደጨረስኩ ወዲያውኑ ወደ አንቺ መለሳለሁ። አሁን ግን ሂጂና ከጓደኛሽ ጋር ረፍት አድርጊ። ዮርዲ በደስታ ራሷን ወዘወዘች። ሳሙኤል ወደ ደረጃው ወርዶ ሲሄድ በፈገግታና በተስፋ ተሞልታ በአይኖቹ አሸኘችው። የአዲስ አበባ አዲስ ንጋት አሁን ሙሉ በሙሉ ወጥቷል። ከተማዋ አሁንም ትናገራለች፣ ታወራለች። ማህበራዊ ሚዲያ አሁንም በአዳዲስ ወሬዎች ይሞላል። ነገር ግን ለዮርዲ፣ ለሳሮን፣ ለሊዲያና ለሚሮን ይህ ንጋት የእውነተኛ ህይወት፣ የጓደኝነትና የጥልቅ ፍቅር መጀመሪያ ነበር። የፍጹሙ ሰው ፍለጋ አብቅቶ እውነተኛውና ህይወቱን አሳልፎ የሰጠው ሰው ከፊቷ ቆሞ ነበር።
የሰበታው መጋዘን አደጋ ከተቀረፈና ወንጀለኛው በቁጥጥር ስር ከዋለ 3 ቀን አለፈ። የአዲስ አበባ የክረምት ዝናብ አሁንም አልፎ አልፎ መሬቱን ማረጠቡን ቢቀጥልም የቦሌ ሚካኤል ሰማይ ግን ከቀደሙት ቀናት ይበልጥ ጸርቶ ይታያል። ሆኖም በአፓርታማው ውስጥ የተፈጠረው የስነ ልቦና ጠባሳ በአንድ ጀንበር የሚሻር አልነበረም። አራቱም ጓደኛሞች በአንድ ክፍል ውስጥ ተሰብስበው ቢቀመጡም በውስጣቸው ያለው የደህንነት ስሜት ገና ሙሉ በሙሉ አልተመለሰም። ሜሮን ከሆስፒታል ወጥታ በሳሮንና በሊዲያ እንክብካቤ ሶፋው ላይ ተኝታለች። እጆቿና ትከሻዋ ላይ ያሉት ፋሻዎች በምትመለከትበት ጊዜ ሁሉ በአይኖቿ ውስጥ የነበረው የሞት ፍርሃት እንደገና ያንዣብባል። ዮርዲ ከክፍሉ ጥግ ቆማ የጓደኞቿን ሁኔታ በዝግታ ትከታተላለች። የሷ የቴሌግራም ቻናል አሁን ሙሉ በሙሉ ዝግ ሆኗል። ከዚህ ቀደም በደቂቃዎቹ ውስጥ በሺዎች የሚቆጠሩ አስተያየቶች የሚጎርፉበት የአይ ዲጂታል ዓለም አሁን ለሷ አስፈሪ የወንጀል መድረክ መስሎ ነው የሚታያት። በዚህ ጊዜ የአፓርታማው በር በለስላሳው ተንኳኳ። ዮርዲ በፍጥነት ሄዳ በበሩ መመልከቻ ቀዳዳ አየች። ሳሙኤል ነበር። ሲቪል ልብስ ለብሷል። የቀኝ ትከሻው ጃኬት በትንሹ ከፍ ብሎ ይታያል። ይህም በተደረገለት ሕክምና ያው ፋሻ መኖሩን ያሳያል። ዮርዲ በሩን በፍጥነት ከፈተችው። ሳሚ አለች ዮርዲ። ድምጿ ውስጥ የነበረው ጭንቀት በአንድ ጊዜ ተቀረፈ። እንደምን አደራችሁ አለ ሳሙኤል ወደ ውስጥ እየገባ። መርማሪነቱ በከፊል ቢቀንስም አይኖቹ ግን አሁንም ክፍሉንና የሴቶቹን ሁኔታ በንቃት የመቃኘት ልማዳቸውን አልተውም። ወደ ሜሮን ጠጋ ብሎ ተንበረከከ። ሜሮን እንዴት ነሽ ዛሬ? ህመሙ ቀንሶልሻል? ሲል ባልተለመደ ለስላሳ ድምፅ ጠየቃት። ደህና ነኝ ሳሚ፣ ስለ ሁሉም ነገር አመሰግናለሁ። አንተ ህይወቴን ያዳንከው አለች ሜሮን ደካማ ፈገግታ ለማሳየት እየሞከረች። ሳሙኤል ራሱን ባውንታው ዘወዘና ወደ ዮርዲ ዞረ። ዮርዲ እስኪወጣ ብለን ጥቂት ነገሮች እንድናደርግ ፈልጋለሁ። ስለ ወንጀለኛው ጥያቄ ምላሽ፣ ስለ መዝገቡ አንዳንድ መረጃዎች ማወቅ ያለባቸው ነገሮች አሉ። ዮርዲ ካፖርቷን ለብሳ ከሳሙኤል ጋር ወደ አፓርታማው በረንዳ ወጣች። የጠዋቱ ቀዝቃዛ ነፋስ ዮርዲን ፊት ሲመታው ከሳሙኤል አጠገብ መቆሟ የተለየ ደህንነት ስሜት ሰጣት። ምን አዲስ ነገር አለ ሳሚ? ያ ሰውዬ ምን አለ? ስትል በጉጉት ጠየቀች። ሳሙኤል በረንዳውን ደግፎ ወደ ውጭ እየተመለከተ በጥልቀት ተነፈሰ። ይኸውልሽ የወንጀለኛው ስም አማኑኤል ይባላል። እንዳሰብኩት በከተማ ውስጥ ባሉ ትላልቅ ተቋማት ውስጥ የሚሰራ ከፍተኛ የኮምፒውተር ባለሙያ ነው። የእናንተን የማህበራዊ ሚዲያና ስልኮች የጠለፈው ወይም ሀክ እንደሚሉት ማለት ነው። በጣም ቀላል በሆነ መንገድ ነው። ታስታውሽ እንደሆነ ከ2 ሳምንት በፊት ቻናልሽ ላይ አንድ የነጻ ስጦታና የሊንክ ማስታወቂያ ተለቆ ነበር። ያንን ሊንክ ስትጫኑ የእናንተ ስልክ መረጃ በሙሉ ወደሱ ሰርቨር መተላለፍ ጀመረ እና የሳሮን አድራሻ፣ የሊዲያ ቤት፣ የሜሮን ኤግዚቢሽን ሁሉንም ነገር በቀጥታ ይከታተልሽ ነበር። አጅሪ ዮርዲ በድንጋጤ አፏን ያዘች። ይህ ማለት እኛ ራሳችንን በሩን የከፈትንለት ማለት እኮ ነው። ግን እሱ ለምን እኛ መረጠ? ያንን ዝርዝር የጻፉ በርካታ ሴቶች አሉ እኮ አይደል እንዴ? ሳሙኤል ወደ እሷ ዞር ብሎ አይኖቿን በጥብቅ ተመለከተ። እሱ የነገረን ነገር አለ። የእሱ የስነ ልቦና ቀውስ የመነጨው ከድሮ ታሪኩ ነው። ከዓመታት በፊት በአንድ ታዋቂ ዩኒቨርሲቲ ውስጥ እያለ ከአንዲት ሴት ጋር ጥልቅ ፍቅር ነበረው። እሱ እንደሚለው ለእሷ ፍጹም ለመሆን ያልከፈለው ዋጋ አልነበረም። ነገር ግን እሷ በተለያየ ምክንያት እንግዲህ በምታያቸውና በምትከተላቸው የቅንጦትና የፍጹም ወንድ መስፈርቶች ማህበራዊ ሚዲያንም ጨምሮ ማለት ነው፣ በዛ ምክንያት እሱን ዝቅ አርጋ ጥላው ሄደች። ከዚያን ጊዜ ጀምሮ ማህበራዊ ሚዲያ ላይ ወንዶችን የሚገመግሙና መስፈርት የሚያወጡ ሴቶችን በሙሉ እንደ ጠላት ማየት ጀመረ እና ያንቺ ዝርዝር ደግሞ በሱ ውስጥ የነበረውን የቆየ ቁስል ቀሰቀሰበት። አንቺን በመቅጣት ለቀድሞ ፍቅረኛው መልእክት ማስተላለፍ የፈለገ እብድ ነው። ይሄን ማመን ትችያለሽ? ዮርዲ የሳሙኤልን ቃላት ስትሰማ ማህበራዊ ሚዲያ ላይ የምንለቃቸው ነገሮች በሰዎች አእምሮ ውስጥ ምን ያህል አደገኛ ስሜት ሊፈጥሩ እንደሚችሉ ይበልጥ ተረዳች። ሳሚ፣ እኔ በጣም አዝናለሁ። አንተንም ጭምር አደጋ ላይ ጣልኩ። ያ ቁስል እንዴት ነው ግን? ስትል እጆቿን በዝግታ ወደሱ ትከሻ ሰደደች። ሳሙኤል ዮርዲን እጅ በቀስታ ያዘ።
የሱ እጅ ሞቅ ያለና ጠንካራ ነበር። ቁስሉ ቀላል ነው ዮርዲ። እኔን ያስጨነቀኝ አንቺ ጉዳይ ነው። በትናንትናው ምልሽ በዛ ምሽት ያሳየሽው ጥንካሬ ቀላል አልነበረም። ነገር ግን አሁን ማረፍ አለብሽ። ከዚህ በኋላ ምንም አይነት አደጋ እንዳይደርስባችሁ እኔ እዚሁ አጠገብሽ ያለው አያሳስብሽ። የሱ ድምጽ ከተራ መርማሪነት ወጥቶ ወደ ጥልቅ የእንክብካቤና የፍቅር ስሜት ተለውጦ ነበር። ዮርዲ ወደሱ ይበልጥ ተጠግታ ራሷን በደረቱ ላይ ያስቀመጠች። የሳሙኤል የልብ ትርታ በእርሷ ውስጥ የነበሩን የመጨረሻ ፍርሃት አቀለጠው። ሳሚ፣ የሁሉ ነገር ሲያልቅ እኔ እናንተ እውነተኛ ህይወት መጀመር እንችላለን? ሳሙኤል ሳይመልስላት የዮርዲን ፊት ቀና አድርጎ አይኖቿ ውስጥ ያለውን እውነት አነበበው። እንችላለን ዮርዲ፣ ነገር ግን መጀመሪያ የኔ ክስ መዝገብ ሙሉ በሙሉ መዝጋት አለብን አለ። በዚህ ዕለት ከሰዓት በኋላ ሳሙኤል ወደ ፌደራል ፖሊስ ዋና መስሪያ ቤት ተመለሰ። በቢሮው ውስጥ ተቀምጦ የአማኑኤል የተባለው የአጥቂውን ወይም የአጋሹን የጥያቄ መዝገብ የወንጀል ታሪክ እያደራጀ ሳለ የሱ ረዳት መርማሪ ሆኖ ታደሰ በሩን ከፍቶ በችኮላ ገባ። ፊቱ ላይ ከባድ መደናገጥ ይታያል። መርማሪ ሳሙኤል፣ አንድ ያልተጠበቀ ነገር ተፈጥሯል አለ ታደሰ አንድ ጥቁር ፋይል ጠረጴዛው ላይ አስቀምጦ። ምንድን ነው? ሳሙኤል እስክሪኑን ትቶ ወደ ረዳቱ ተመለከተ። የአማኑኤልን ስልክና ኮምፒውተር በደንብ ስንመረምር ከአንድ ሌላ ሚስጥራዊ ቁጥር ጋር ደጋግሞ ይገናኝ እንደነበር ደረስንበት። ያ ቁጥር የአማኑኤልን የስነ ልቦና ቀውስ እያጠና የዮርዲን ቻናል ሊንክ እንዲሰብር መረጃዎችና የገንዘብ ድጋፍ ያደርግለት የነበረ ሰው ነው አለ ታደሰ። ሳሙኤል ወንበሩን ወደፊት አስጠጋ። ይህ ማለት ከአማኑኤል ጀርባ ሌላ ሰው አለ ማለት ነው። ያ ቁጥር የማን እንደሆነ አወቃችሁ? አዎ መርማሪ፣ ስሙንና አድራሻውን ስንመረምር እጅግ አስገራሚ ሆነብን። ያ ቁጥር የተመዘገበው ሊዲያ በሚል ስም ነው። ሙሉ ስሟን ስናጣራ ደግሞ በቀደም ከተጠቂዎቹ መሃል አንዷ የነበረችው የዮርዳኖስ የቅርብ ጓደኛ ያልከኝ በሊዲያ በራሷ ስም እንደሆነ ነው መረጃውን ያገኘነው። ሳሙኤልን ሲሰማ ከመቀመጫው በድንገት ተነሳ። የቢሮ አየር በአንድ ጊዜ ቀዘቀዘ። የአጥቂው ሰንሰለት ገና አልተበጠሰም። ይልቁኑ ሚስጥሩ ወደ አፓርታማው ውስጥ በጓደኛሞቹ መካከል ተደብቆ ይገኛል። ጨዋታው አላበቃም። ይልቁኑ አዲስ መልክ ይዞ ተጀመረ።